አካል የሌለውን እንዳለ አድርጎ መጥራት ማለት ነው። ሮሜ 4 ላይ የሌለውን እንዳለ አድርጎ በሚጠራ ባመነበት በሁላችን ዘንድ የሁሉም አባት ነውና ይላል ስለ አብርሃም ሲናገር እና ይሄ በዘራረግ ውስጥ ነበረ ነው ለማለት የተፈለገው እንጂ ቃል በቃል በህሉና ነበረ የሚለውን አያሲዝም ማለት ነው። ፌደራል ሄድሺፕ ይባላል። በሌላ አባባል ፌደራል ሄድሺፕ ምናምን የሚባሉ ነገሮች አሉ። እሱን ነው የሚያመለክተው ማለት ነው። ይሄን ይመስላል። ሰላም አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሲ ሰላም ናችሁ? ተስፋዬ ጥያቄ ያልጨረሰን መሰለኝ፣ ጠይቅ ይመልስልሃል ኡስታዝ። ምናልባት ተስፋዬ ያው የክርስቲያን የሥላሴ ዶክትሪን አማኞች ከሆኑ የጠየቁህ ምን ነው ለማስታወስ የፈለኩት አብ አልፋና ኦሜጋ ሳይባል አብን ዘሎ እንዴት ነው ኢየሱስን አልፋና ኦሜጋ የሚለው መጽሐፍ ቅዱስ የሚል ጥያቄ ያስነሳል። ይሄን ብቻም ሳይሆን በሥላሴ ዶክትሪን አስተምሮ እነዚህ አብ ወልድ መንፈስ ቅዱስ የሚባሉት ሥላሴ ማለት ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው፣ እኩል ናቸው ተብሏል። እኩል ከተባለ እንዴት ነው መጽሐፍ ቅዱስ ኢየሱስን ብቻ ነጥሎ አልፋና ኦሜጋ የሚለው ነው? ይሄንን ጥያቄ ብተነሱባቸው አሪፍ ነው ለማለት ነው። ሌላ ሐሳብ አለኝ። ኡስታዝ ተስፋዬ ሲጨርስ ሐሳቤን እቀጥላለሁ። ቀጥሉ። ማሻአላ መሲ ጀዛኪላ ኸይረን ጀዛ። ተስፋዬ ጥያቄ ካለ ጨምርበት፣ ካልሆነ ደግሞ ኢንሻአላህ ሌሎቹ እድል ስጣቸውና ኢንሻአላህ ሌሎቹ ይጉ። መርሃባ። እሺ የመጨረሻ ጥያቄ የሚሆነው ከመጽሐፍ ቅዱስ አሁንም ዮሐንስ ወንጌል 13 ላይ እኔ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ የሚለውን መጨረሻ ጥያቄ ብትመልስልኝ ይሄ ነው። አዎ ጌታ የሚለው ቃል የአረብኛው ባይብል ላይ ሰይድ ነው የሚለው፣ ረብ አይለውም። ሰይድ ደግሞ ማዕረግን ነው የሚያሳየው ራሱ። አንደኛ ነገር ጌታ የሚለው ኩሪዮስ የሚለው የግሪከኛው ቃል ሳራ አብርሃምን ጌታ እያለች ትጠራው ነበር፣ ትታዘዝለት ነበር ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5-6 ላይ ስትመለከተው ሳራ አብርሃምን ኩሪዮስ እያለች ግን ፈጣሪ እያለችው አይደለም፣ ወይም የዓለማቱ ጌታ እያለችው አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማንን ነው ሲል አምላክ የናዝሬቱ ኢየሱስም ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ስለዚህ ኢየሱስን ጌታ ያደረገው አምላክ አለ ማለት ነው። መጽሐፈ ምሳሌ 8:22 ላይ ጌታ ፈጠረኝ ይላል መሲሁ ኢየሱስ ሲናገር። ፈጠረኝ ካለ የፈጠረው ጌታ አለው ማለት ነው። ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታዬ የያህዌ መንፈስ፣ ዕብራይስጡ አዶናይ ነው የሚለው፣ አዶናይ ማለት ጌታዬ ማለት ነው። ኢየሱስ ጌታዬ የሚለው አካል አለው ማለት ነው። ሶስተኛ ጌታው ራሱ ኢየሱስን ባሪያዬ ይለዋል። ኢሳይያስ 42:1 ላይ ባሪያዬ ይለዋል። አራተኛ ደግሞ ምንድነው የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ኢየሱስን በጌታ ፊት ሊያቆሙት ማናማ ዮሴፍና ማርያም። ስለዚህ አሁን ጌታ የተባለው ሌላ አንድ ጌታ አለ ማለት ነው። አንድ ጌታ አምላክ አለ ማለት ነው። ስለሱ ነው የሚያወራው ማለት ነው። ስለዚህ ኢየሱስ ጌታ የተባለበት እዛ ጋር ማዕረግን ነው የሚያሳየው፣ እልቅናን ነው፣ ስልጣንና ሹመትን ነው የሚያሳየው እንጂ የዓለማቱ ጌታ ነኝ እያለ አይደለም ማለት ነው። እና ከዚህ አንጻር ማየት ትችላለህ ማለት ነው። ምናልባት ዘፍጥረት 45:8 እና 9 የምትመለከተው ዮሴፍ ጌታ ያደረገኝ አምላክ እኔን ጌታ ያደረገኝ ይላል ማለት ያ ማለት ጌትነቱ መነሻና ጅማሬው አለው፣ በባዶነት የተቀደመ ነው። ማዕረግና እልቅና ነው የሚያሳየው፣ ክብርን ነው የሚያሳየው እንጂ ጌታ ማለት የፍጥረት ጌታ ማለት ወይም ደግሞ ፍጥረት ዓለምን የሚያስተናብረው ማለት እንዳልሆነ ሁሉ ልክ ሐዋርያት ሥራ 2:36 ደግሞ ጴጥሮስ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ስለዚህ አምላክ ኢየሱስን ክርስቶስም ጌታም አደረገው ሲል ጌትነቱ መነሻ አለው፣ ጅማሮ አለው። ስለዚህ ኢየሱስ እንደ ባይብሉ ጌታ ነው ሲል ማዕረግ እንደሚያሳየው። ሌላ የመጨረሻው ሙግት ምንድነው? ጌታ ለሚለው የዕብራይስጥ ቃል የሚጠቀመው ለፈጣሪ ሲሆን አዶናይ የሚለውን ይጠቀማል፣ ለፍጡራን ሲሆን ደግሞ አዶኒ የሚል ነገር ይጠቀማል። ጌታዬ የሚለው ቃል ለምሳሌ ኦሪት ዘፍጥረት 18:12 ላይ ሳራ አብርሃምን ጌታዬ ስትል አዶኒ የሚል ቃል ትጠቀማለች። ዘፍጥረት ምዕራፍ 24 ቁጥር 35 ላይ ይመስለኛል። ቆይ አንዴ ጥቅሱን ቁጥሩን ቼክ ላድርገው። ኤሌዘር የሚባለው አብርሃምን ጌታዬ ብሎታል፣ አዶኒ ብሎታል።
አዶኒ ብሎታል። ኦሪት ዘፍጥረት ምዕራፍ 24 ቁጥር ልክ ነኝ ጥቅሱ ቁጥር 35 ላይ 24 35 ላይ መዝሙረኛው ደግሞ የገዛ ልጁ መሲሁን ምን ብሎታል? ጌታዬ ብሎታል። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶች የእግርህ መረገጫ እስካደርስ ድረስ በቀኝ ተቀመጥ አለው ይላል። ስለዚህ ዳዊት ራሱ መሲሁን አዶኒ ብሎታል። ግን አዶናይ የሚለው ቃል ግን ያለው ለዮድሄ ባፌ ብቻ ነው የሚጠቀመው፣ ለያህዌ ብቻ ነው የሚጠቀመው። ከዚህ አንፃር ማየት ትችላለህ ማለት ነው። በርታ። ይሄን ይመስላል። አላህ ተስፋዬ ነገሮች ሹመት ነው። ጳውሎስ ለኤፌሶን ሰዎች በላከላቸው መልእክት ምዕራፍ 1 አንቀጽ 22 2002 የምታየው የቤተ ክርስቲያን ራስ አድርጎ ሾመው ይላል። ሹመት ነው። ልክ አለ አይደለም? የኢትዮጵያ መንግስት የተለያየ ስልጣናቶችን ሰዎችን እንደሚሾም ኢየሱስን ሹሞት ነው እግዚአብሔር። ኢቭን ይሄ ኢየሱስ ያድናል፣ ኢየሱስ ይሄን ጌታ ነው፣ የእግዚአብሔር ልጅ ነው የሚለው ራሱ ስሙ የተገኘው እድሜው 30 ዓመት ከሞላው በኋላ ነው እንጂ ኢየሱስ እድሜው 30 ዓመት ከመሆኑ በፊት ማንም ሰው ጌታ ኢየሱስ ብሎ አልጠራውም ነበረ። ክርስቶስ ኢየሱስ ብሎ አልጠራውም ነበረ። የእግዚአብሔር ልጅ ተብሎ አይጠራም ነበረ። ኦኬ፣ የእግዚአብሔር ልጅ የሚለውን ስያሜ ያገኘው ልክ የጥምቀቱ ጊዜ ማለት ነው። መንፈስ ቅዱስ በርግብ መልክ ተገልጦ የመውደድ ልጅ ይሄ ነው ስሙ አላለውም። ልጅ የጀመረው የዛ ጊዜ ነው። ሹመት ነው ማለት ነው። አንድ ሰው ለአሜሪካን ኤምባሲ ተደርጎ ተሾመ እንደሚባለው ሹመት ከጊዜ በኋላ ሹመት እንደሚያገኝ ማለት ነው። ጠቅላላ ባለ መልኩ ሹመት ነው ለማለት ያክል ነው። ቀጥሉ። ኦኬ፣ ጀዛኪላ ያረን ጀዛ። እሺ፣ ጥያቄ ያላችሁ ክርስቲያኖች ግቡ። ጥያቄ ያላችሁ ክርስቲያኖች ግቡ። ኢንሻአላህ ጥያቄ ያላችሁ ክርስቲያኖች አንዳንድ አሳዩና ግቡ። ኢምራን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከዛ ሰላም እንባባል። ወአለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ነህ? ሰላም ነው? አልሐምዱሊላህ ሁሉ ሰላም ነኝ ያለው። አልሐምዱሊላህ ሁሉ ሰላም ነው። አንተ ጋር? አልሐምዱሊላህ ማሻአላህ። እስቲ ጥያቄ ያላችሁ ክርስቲያኖች ግቡ ፕሊዝ። ተስፋዬ ሄደ እንዴ? ጨረሰ ጥያቄውን? እሱ ጨርሷል። የመጨረሻው ጥያቄ የነበረውን ጨርሷል። ኦኬ፣ ሐሳብ አለኝ ብዬ ነበር ኡስታዝ። ቅድም አንድ ልጅ ባል ሰለምቴ ነው ጥያቄ ያለኝ ብላለች እና እዚህ ጋር ሐሳብ ያለኝ አልኩት። ለምንድን ነው ኡስታዝ ምናልባት አንተን ፈልገው ከመጡ ምርጫ ስጣቸው። ሌላ ሰው ሊመልስላቸው ችግር የለም ወይስ እኔ ነው የምትፈልጉት ብለህ ምርጫ ስጣቸው። አንዳንድ ጊዜ ያው ሰው ይመርጣሉ። ያኒ የፈለጉትን ሰው እንዲያናግሩ ይፈልጋሉ። የፈለጉት ሰው ለምሳሌ አንተን ከሆነ እኔ አይመቸኝም ካልካቸው ቅር ይላቸዋል። ስለዚህ አከሌ መልስላችሁ ችግር የለውም ወይ ብላችሁ ጠይቋቸው። አይ ችግር የለውም ካሉ ቢዚ የማይሆን ሰው ያኒ የንትን ይበላቸው። አይ አንተ እንድትመልስ ነው የምፈልገው ካሉ ይሄንን መሻአራቸውን እንድትጠብቅላቸው ነው መናገር የፈለኩት። ብዙ ጊዜ ያው ሰዎች ሰው ይመርጣሉ። ይሄን ነው ለማለት የፈለኩት። እሺ ጀዛኪላ። አይ ብዙ ጊዜ እኔ ስለማይመቸኝ እንትኑ ሰዓቱ አላውቀውም መቼ ቤት እንደምከፍት። እንደገና ደግሞ ላይቭ ስገባ የሆነ ክፍተት ሳገኝ ብቻ ነው ጥልቅ ምለው እና አጉል እንዳላረጋቸው ነው። በዚህ ቀን እገኛለሁ አልገኝም የሚለው ሳይሆን ከፈለጉ እንደዛ አይነት ነገር ከፈለጉ ሜሴንጀር ላይ መተው እንትን ማለት ቀጠሮ መያዝ እንችላለን እዛ ላይ ማለት። እዚህ ጋር ግን ህዝብ ላይ ከሆነ ግን ጊዜ ይፈልጋል። ፕሮግራሞችን ማውጣት ይጠበቅብኛል ማለት ነው። ያ ስለሆነ ነው። ያኛው ከሆነ ግን ይቀለኛል። በፈለኩት ሰዓት ላይ ደውል አድርጌ ላወራቸው እችላለሁ እኔ ሲመቸኝ ማለት ነውና ልክ ነሽ፣ እስማማለሁ ካንቺ ጋር። ኦኬ ፍሬ ህይወት አሰላሙ አለይኩም። ሰላም ወራህመቱላሂ ወበረካቱ። ምንድነው በሰለምቶች የተጨናነቀው? ወይዲ አላህ ይጠብቅ። እንደምን አለ? ሰላም ነው? ሄሎ ይሰማል። አልሐምዱሊላህ። እንደምን አለ ወንድሜዋ? ሰላም ነኝ። ደህና ነህ ወይ? አንተ ደህና ነህ? ደህና ነኝ። በጣም ነው የምንወድህ። የምስራች ለመንገር ነው ወላሂ። እኛ እዚህ ዲላ አካባቢ የምንኖር ማህበረሰቦች ነን እና ስራህም በጣም ውጤታማ ሆኖ ብዙ ሰው ወደ ዲንም እየተጣራ ነው። አላህ ይጠብቅህ። በጣም ስለምወድህ ነው የገባሁትኝና ለሌላ አይደለም።
ይህንን መስማቴ በጣም ትልቅ ነው። ሳዲቅ መሐመድ ጋር ይመጣል እዚህ አስተምሮቱም አንተ ወዳጅ እንደመሆኑ መጠን እናገኘዋለን እና አላህ ይጠብቅህ ለማለት ነው። አላህ ይስጥልህ። አሚን አሚን። እሺ አሚን። ጀዛከላህ ኸይረን ጀዛ። በጣም ነው የምንወደው ወላሂ። ስራህንም ደግሞ አላህ ለአኺራ ያስቀምጥልህ። በጣም ለውጥ አምጥቷል። ከአንድነቱም በላይ በእውቀት ማህበረሰቡ በሙሉ እውቀት ላይ በርታ እንዲል እኔ እንኳን ከአብዱ መርካቶ ጋር መጽሐፎች እናገኛለን፣ ይልክልናል፣ ዴሊቨሪ አድርጎ ይልክልናል። በጣም አስተም ብቻ አላህ ያቆይል፣ እድሜና ጤና አላህ ይስጥ ብዬ ነው ዱዓ የማደርግልህ። በርታልን። አሚን። በርታልን። ጀዛከላህ ኸይረን ጀዛ። እንግዲህ በዱዓ አንረሳሳ ማለት ነው። ሰው ማስገባትና ማስወጣት ለኡስታዝ ጀማል እሺ ቀጥል። አልጨረስክም? አፎን አቋረጥኩ። እሺ ጨርሻለሁ። በቃ አንተ ድምጽህ መስማት አስተምሮት አገሩን ለውጧል ማለት ትችላለህ። ፍሬ አፍርቷል። ድካምህ እንዲሁ አልቀረም። እንግዲህ አላህ ይቀበለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል አለ? ኡስታዝ አለውኝ። ትንሽ ኔትወርክ ስላስቸገረ ነውና እዛ ነው ይታገላል ኢንሻአላህ። ኡስታዝ ሌላው ደግሞ ማለት ነው ባካችሁ ኡስታዝ ፕሮግራሙ አሰልች። እሺ ኡስታዝ አፍራ ኖ አይ ለማለት የፈለኩት አንተ አስገባ አስወጣ ነው። አይ ቲንክ አንዳንድ ሰዎች እየወረዱ ነውና ዝም ብላችሁ አታውርዱ፣ ዝም ብላችሁ አታስገቡ ማለት ነው። የሚያስገቡ ሰዎች አሉ፣ ስራ ያለ ፕሮፌሽናል የሆኑ ልጆች አሉ እዚህ ቤት ማለት ነው። እነዚያ ያስገቡ። ሌሎቹ አድሚኖች መቆጣጠር ያለባችሁ ከስር ያሉትን ነው። ከስር የሚሳደቡትን ሚዩት አድርገው ያዳምጡ፣ ብሎክ አታድርጉ። አንደኛ ማለት ነው። ዝም ብላችሁ አታስገቡ ከስት ላይ ማለት ነው። አታውርዷቸው። ሰዎችን አውርዱ እስካልተባላችሁ ድረስ አታውርዱ ለማለት ፈልጌ ነው። በቃ ይሄ ብቻ ነው። ቀጥሉ። ሌላው እዛ ሆኖ ዱዓ ቢያደርጉ ኡስታዝ፣ ያው ትንሽ ያው ዩቲዩብ ተከፈተውን ኡስታዝ ትንሽ ጊዜ ነው ያለው። የጥያቄና መልስ ብቻ ብናደርገው ገስ ላይ ከገቡ በኋላ እንትን እንዳይሉ ነው። ወዲያው ስናወርዳቸው ስብር እንዳይሉ። አንዴ ከወጡ ምን ታደርገዋለህ? እዚህ ከመጡ ማለት ነው። ታች ሆነው ማድረግ ይችላሉ። ሰላምታም ከሆነ የሰላምታ ፕሮግራሞች ሌላ ጊዜ እናደርጋለን። አሁን የጥያቄና መልስ ጊዜ ነው። ይብን ጥያቄ እንኳን ለሙስሊሞች እድል አልተሰጠም፣ ለክርስቲያኖች ነው አሁን እያደረገን ያለ ነው። ክርስቲያኖች መግባት ከፈለጋችሁ ግቡ። ማሂም ገብታለች ኢንሻአላህ። ማሂ ጥያቄሽን አቅርቢ፣ ጥያቄሽን አቅርቢ። ሰላም ሰላም ማሂ። ሰላም እንዴት ናችሁ? አይዞሽ በደንብ በይው እንጂ ውጭ ላይ ነኝ ኡስታዝ፣ ድምጽ ይረብሻል። ግን አንድ ጥያቄ እሰማሃለሁ። እሺ አዎ ኢምራን አለልሽ። እስቲ ጥያቄሽን አቅርቢ። ይኸው እሺ ማለት ጥያቄ መዳን ላይ ነው ችግሬ ማለት ነው። መዳን በእስልምና በስንት ነው የሚገኘው? አልገባኝም። አሁን አንዴ ጀነት የምንገባው ላሂ ልላህ ካልን እንገባለን ትላላችሁ። የነቢያት መንገድ በተከ በስተቀር በሐቅ የሚመለክ አምላክ የለም ብሎ አንዱን አምላክ በብቸኝነት አምኖና አምልኮ የሞተ ሰው ጀነት ይገባል፣ እንንም ነፃ ይወጣል ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው የሚለው። የአላህን ገመድ አጥብቃችሁ ያዙ ነው የሚለው። ከዛ በኋላ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም አዳናችሁ ነው የሚለው። ስለዚህ ሰው ከጀሃነም የሚድነው ገመዱ ተንጠልጥሎ የሚወጣበት የሚያድንበት ገመድ ላኢላሃ ኢለላህ የሚለው ነው ማለት ነው። ይሄ ነው ትምህርታችን። ኢምራን እስቲ ጨምርላት የተወሰነ። ጀዛከላህ ኡስታዝ፣ በደንብ ገልጸዋል። አንድ ፖይንት ብቻ፣ አንድ ሰው ወደ እስልምና ሲመጣ ያው ምንድነው የሚያገኘው ላልሽው መዳን ነው። ኡስታዝ እንደገለጸው ቅድም ከገሃነም መዳንና የአምላክን ደስታ የአምላክን ጸጋ ማግኘት ነው ማለት ነው። ኦኬ፣ ይሄ ጸጋ ደግሞ የሚገኘው ስንል ምድር ላይም የውመል ቂያማ ሰላማዊ ህይወት ያገኛል ማለት ነው። አምላካችን ቁርአን ላይ ምን አለ? ኢነል ለዚነ አመኑ ثم استقاموا تتنزل عليهم الملائكة الا تخافوا ولا تحزنوا።
እነዛም ያመኑ ቀጥም ያሉ መላእክቶች በእነሱ ላይ ይወርዳሉ፣ አትፍሩ አትዘኑ በማለት ያበስሯቸዋል ብሎ ያስቀምጣል። ስለዚህ ብስራትም እናገኛለን። እንዲሁም ቀጣዩ ዓለም ላይ ደግሞ ደስታ እናገኛለን። ከአምላክ ቁጣ ደግሞ እንድናለን ማለት ነው። ይሄ ነው። ግን ሙስሊም አመነ ተብሎ ቁጭ አይልም። ቅድም ኡስታዝ እንደገለጸው ስራም ደግሞ ያስፈልጋል። ኦኬ እምነታችን በተግባር እንኖረዋለን። ለዛ አምላካችን ቁርአን ላይ ምን አሉ? ኢነል ለዚነ አመኑ ወአሚሉ ሷሊሃት አለ። እነዚያ ያመኑ መልካምንም የሰሩ አለ። ስለዚህ አምነው ብቻ ቁጭ አይልም። አንድ ሰው መልካም መስራት አለበት ነው ዋናው ቁልፉ። ግን የመዳን ቁልፍ የጀነት ቁልፍ ምንድነው ከተባለ ላኢላሃ ኢላላህ። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢላላህ ደኸለል ጀነ አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ላኢላሃ ኢላላህ ሙሐመድ ረሱሉላህ ካለ ዳነ አሉ። የመዳን ዋና ቁልፍ ይሄ ነው። ግን ደግሞ ቀጥሎ ሙስሊም ሲሆን አንድ ሰው ሰሊም መሆን አለበት፣ ሰላም ከመጥፎ ነገር በሙሉ መራቅ አለበት፣ እንዲሁም ጥሩ ነገሮችን መስራት አለበት ነው። ወላሁ አዕለም። ማሻአላህ ጀዛከላ ይረን ጀዛ ይምራን፣ እናመሰግናለን። ሌላ ጥያቄ ያለሽ ወይስ ያልተመለሰ ነገር ካለ ለማብላላት ይቻላል። እዛው ላይ ከፈለግሽም ሌላ ጥያቄም ካለ ሌላም ጥያቄ እናስተናግዳለን። ግን ይሄ ያልተብላላ ነገር አለ ብለሽ ካሰብሽ እሱ ላይ መጠየቅ ትችላለሽ ኢንሻአላህ። እናንተ ያው መልሳችሁልኛል። ግን እንደ ክርስትናም እንደ እስልምና ያልተመለሰልኝ ጥያቄ ቢኖር ከዳንኩኝ በኋላ ለምንድን ነው ስራ የምሰራው ነው ማለቴ ማለቴ ጀነት የምገባው አሁን አንተ በልከኝ መንገድ ጀነት የምገባው ላሂልላህ ካልኩኝ ጀነት ገባለሁኝ። ከዛም ደግሞ ያ የምሰራው ስራም ጀነት ያስገባኛል ማለት ነው ወይስ እንደ መልካም ስራ ብቻ ነው? ጀነት ውስጥ ነው። ጀነት ውስጥ የተለያየ ደረጃ አለ። አሁን ለምሳሌ ጀና ስንል ጥቅል ነው። አጠቃላይ ሰው ጀነት የሚገባው ላኢላሃ ኢለላህ ብሎ ነው። ወይም ደግሞ ባላ ይቅርታና ምህረት ነው። ባላ መግፊራና ረህመት ነው ጀነት የሚገባው። ያላ ይቅርታና ምህረት ደግሞ ሰው የሚቀበለው በንስሐና በእምነት ነው የሚቀበለው። በንስሐ ወደ አላህ መመለስ አለበት፣ ማመንም አለበት ጀነት ለመግባት ከሆነ። ግን ጀነት ውስጥ ግን የተለያየ ደረጃ ነው ያለው እንዳልኩሽ፣ እንደ ደረጃው መጠን ነው ጀነት ውስጥ ያሉትን የተለያየ ደረጃ ወይም አጅር የሚባል ነገር አለ፣ ምንዳ የሚባል ነገር አለ፣ ትሩፋት የሚባል አለ። ያንን ትሩፋት የሚያገኘው ወይም ፕሪቪሌጅ በእናንተ ብድራት የምትሉት ማለት ነው። ብድራትን የምታገኙት ሰው ጀነት ውስጥ ከገባ በኋላ ነው ያንን ብድራት የሚያገኘው። ከዛ አንፃር መልካም ስራ የሚያስፈልገው ለዛ ነው። ይሄን ነው የተባለው ማለት የተቀመጠው መልካም ስራ የሚያስፈልግበት ከዛ አንፃር ነው። ደረጃ አለው ማለት በደረጃ ነው የሚዳነው ማለት እነዛ መልካም ከገቡ በኋላ ጀነት የተለያየ ደረጃ አለው። እዛ ደረጃ ውስጥ ሰዎች ይገባሉ ማለት ነው። የተለያየ ደረጃዎች አሉት። እዛ ደረጃ ውስጥ ለመግባት ወይም ደግሞ የተለያየ ምንዳ ለማግኘት መልካም ስራ ያስፈልጋል ማለት ነው። መልካም ስራ ያስፈልጋል። ከዛ ደግሞ አራተኛው ደግሞ የመጨረሻው ደግሞ ኢስቲቃማ። ልክ ኢስቲቃማ ማለት ጽናት ነው። አንድ ሰው አምኖ ነገ ጧት ሊተወው ይችላል እምነቱን። አንድ ሰው መልካም ስራ መስራት ጀምሮ ሊተወው ይችላል፣ ወደ ክፋት ሊመለስ ይችላል። ስለዚህ ምን ያስፈልጋል? ኢስቲቃማ ያስፈልጋል፣ ጽናት ያስፈልጋል። እስከ መጨረሻው ድረስ ያ ሰው መጽናት አለበት ማለት። ለዛ ነው አላህ በቁርአን ውስጥ በሱረት ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ ለተጸጸተ አንድ ንስሐ፣ ላመነ ሁለተኛ እምነት፣ ሶስተኛ መልካም ለሰራ መልካም ስራ፣ ከዛ በኋላ ለተመራ ወይም ደግሞ ለጸና መሐሪ ነኝ አለ። ስለዚህ አንድ ሰው በኢስላም ለመዳን የሚያስፈልጉት ነገሮች 4 ነገሮች ናቸው። ንስሐ፣ እምነት፣ መልካም ስራና ጽናት የሚባሉ ማለት ነው። አሁን እነዚህ ደግሞ ለሁለት ይከፈላሉ። ፈላ ደሩሪ ይባላሉ። ኢሴንሻል ሳሊቬሽን ይባላል። መሰረታዊ ለመዳን የሚያስፈልገው አንድ ሰው ንስሐና ማመን ያስፈልገዋል። ከዛ ደግሞ ኮንዲሽናል ሳሊቬሽን ይባላል ራሱ ማለት ነው። ሹሩጢ ፈላ ሹሩጢ ማለት በአንጻራዊ ደረጃ ማለት ሁኔታዊ የሆነ ነገር እሱ ይባላል። መልካም ስራና ጽናት ይባላል። አንድ ሰው አምኖ ላኢላሃ ኢለላህ ብሎ ቢሞት ጀነት ይገባል በእኛ በኢስላም አስተምሮት። መልካም ስራ አልሰራም እኮ ሲባል ፋታም አላገኘም። መልካም ስራ ለመስራት ኮንዲሽናል ነው፣ ጊዜ ይፈልጋል፣ ቦታ ይፈልጋል። እንደዚህ አይነት ነገሮች አሉ። ስለዚህ አንድ ሰው ላኢላሃ ኢለላህ ያለ ሰው መቀመጫው ጀነት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባበትም አሉ። በሌላ ቦታ ደግሞ ማንም ምንም ነገር በአላህ ላይ ሲያሻርክ አላህን የሚገናኝ ጀነት ገባ ብለው አስቀምጠዋል ማለት ነው። አንድ ቦታ ላይ ተጠይቀው ከእናንተ መካከል ማንም በስራው ቢሆን ጀነት መግባት አይችልም አሉ ሰሃባዎች። የአላህ መልእክተኛ ወይ እርሶም ቢሆኑ ብሎ ሲጠይቋቸው እኔም ብሆን ነገር ግን አላህ ከእርሱ በይቅርታውና በምህረቱ ሸፍኖኛል።
ስለዚህ በስራ ብቻ በመልካም ስራ ብቻ ሰው ጀነት አይገባም ማለት ነው ይናገራል። ስለዚህ የተለያየ ደረጃ አላቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጀና 100 ደረጃዎች አሏት። ደረጃዎቹ ያላቸው ርቀትና የሰማይና የምድር ርቀት ያክል ነው። ከፍተኛ ደረጃዋ ፊርደውስ ነው ብሎ አስቀምጠውናል ማለት ነው። ጀና የሚለው በታ መርቡጣ የመጣ ነው በነጠላ አጠቃላይ ጀነትን ያመለክታል። በታ መፍቷ ግን ሲመጣ ጀናት ሲባል የተለያዩ ናቸው ያሉት ማለት ነው። የተለያየ ደረጃ አለ። እነዛን በሱረቱ ሉቅማን ምዕራፍ 31 ቁጥር 8 ላይ እነዚያ ያመኑት መልካም የሰሩት ለነርሱ የጸጋ ገነቶች አሏቸው። ገነት አላቸው አይደለም የሚለው ገነቶች አሏቸው ጀናት። ሱረቱ ኒሳ ምዕራፍ 4 ቁጥር 122 ላይ እንደዛ እነዚያ ያመኑት በጎ ስራዎችን የሰሩት በስሮቻቸው ወንዞች የሚፈሱባቸው ገነቶች ጀናት በብዛት ነው አሏቸው ነው የሚለው። ስለዚህ ጀነት ውስጥ ገብቶ የተለያየ ምንዳ የሚያገኝበት መልካም ስራ የሰው ልጅ ያስፈልገዋል ማለት ነው። ይህንን ነው እንትን ነው ማለት ነው። ከክርስቲያን አንጻርስ መልካም ስራ በእናንተ እንዴት ነው? ማሂ በእናንተ ትምህርት መልካም ስራ አያስፈልግም ጭራሹ ነው? በእናንተ እንዴት ነው? መልስ ያስፈልጋል። ያው እኔ ክርስቲያን ስሆን መልካም ነገር ይከተለኛል። ምን ያመንኩት ነገር ምን አይነት ነገሮች እንደማደርግ ክርስቲያናዊ የሆነ እንትን ይኖረኛል ሳምን ማለት ነው እኮ። መልካም ስራ ለምንድን ነው የሚጠቅመው? ለምሳሌ መልካም ስራ መስራት አንድ ሰው አለበት። መልካም ስራ ለምሳሌ መልካም ስራ ባይሰራ አሁን ለምሳሌ አማኝ ሆኖ መልካም ስራ ባይሰራ እንትን አይልም ጀነት መግባት ይችላል? በእናንተ ትምህርት አማኝ ነው ግን መልካም ስራ አይሰራም። ለምሳሌ መጥፎ ስራዎችን ቢሰራ ምን ያገናኘዋል ከጀነት ጋር? ስለዚህ አሁን ለምሳሌ አንድ ሰው አማኝ ሆኖ የስጋ ስራ ቢሰራ ለምሳሌ ገላትያ ላይ ያሉ አማኞች ናቸው። ስለ አማኞች ሲናገሩ የስጋ ስራ እነዚህ ብሎ ዝሙት ምናምን ብሎ ተዘርዝሯል። እንደነዚህ ያሉት የሚያደርጉ የአምላክን መንግስት አይወርሱም ማለት። አንድ አማኝ ሆኖ ስላመነ ብቻ መልካም መጥፎ ስራ ቢሰራ መንግስተ ሰማያት ይገባል? አይገባም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ወይ አመፀኞችም የአምላክን መንግስት እንደማይወርሱ አታውቁምን ይላል። ስለዚህ አንድ ሰው አምኖ ነገር ግን አልታዘዝም ብሎ በአምላክ ላይ ቢያመጽ የአምላክን መንግስት አይወርስም ብሎ ነው ያስቀመጠው። ራዕይ 21:8 ላይም እንደዛ ነው። ዳሩ ግን የሚፈሩ የርኩሳንና የነፍሰ ገዳዮች፣ የሴሰኞች፣ የአስማተኞች፣ ጣዖትን የሚያመልኩ የሐሰተኞች ሁሉ ድላቸው በዲንና በእሳት በሚቃጠለው ባህር ነው፣ ይህም ሁለተኛ ሞት ነው ይላል። ስለዚህ አንድ ሰው ገሃነም ሊያስገባው ይችላል መጥፎ ስራ ከሰራ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 2 ላይ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ዮሐንስ ወንጌል 15:6 ላይ በእኔ የሚያምን በእኔ የማይኖር ቢኖር ቅርንጫፉን ወደ ውጭ ይጣላል፣ ይደርቅማል፣ ወደ እሳት ደግሞ ይጥሏቸዋል፣ ያቃጥሉቻቸው እያለ ይናገራል። ስለዚህ መልካም ስራ መስራት ያስፈልጋል። መልካም ስራ ለምንድን ነው የሚጠቅመው? ገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ስጋው ላይ የሚዘራ ከስጋው መበለትን ያጭዳል ይላል። በመንፈስ ቅዱስ ግን የሚዘራ ከመንፈስ ቅዱስ የዘላለም ሕይወት ያጭዳል። ስለዚህ ምን አለ ቁጥር 9 ላይ ባንዝልም በጊዜው እንድናጭዳለንና መልካም ስራ ለመስራት አንታክታለን። ስለዚህ በስጋ የሚዘራ መበስበስን ያጭዳል፣ በመንፈስ ቅዱስ ወይ በመንፈስ የሚዘራ ግን የዘላለም ሕይወት ያጭዳል። ስለዚህ መልካም ስራ የዘላለም ሕይወት ለማግኘት ያስፈልጋል ማለት ነው። ሮሜ 2:6 ላይም እንደዛ ነው የሚለው ለእያንዳንዱ እንደ ስራቸው ያስረክባቸዋል የቂያማ ቀን ማለት ነው። ፈጣሪ እግዚአብሔር በበጎ በስራ የሰራ ሰው የማይጠፋውን ሕይወት የዘላለም ሕይወትን ይሰጣቸዋል። ስለዚህ ያስፈልጋል ማለት ነው። መልካም ስራ ያስፈልጋል ማለት ነው። ታስታውሽ እንደሆነ ኢየሱስ አንድ ቦታ ላይ ማቴዎስ 19:16 ላይ አንድ ሰው መጥቶ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላደርግ ብሎ ጠየቀው። ስለ መልካም ነገር ለምን ጠይቀኛለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድስ ትእዛዙን ጠብቅ ብሎ ነው የመለሰለት። ስለዚህ መልካም ስራ ያስፈልጋል ማለት ነው። ገላትያ 6:2 ላይ ጳውሎስ የክርስቶስን ሕግ ፈጽሞ አለ። ክርስቶስ ያስተማረው በዚህ መልክ ነው ማለት ነው። መልካም ስራ ያስፈልጋል። ስራ አያስፈልግም እምነት ብቻ የሚለው ካልቪን ነው። ማን ነው? ማርቲን ሉተር ነው ያስተማረው። 5 ሶላዎች አሉ ታውቂያቸዋለሽ? 5 ሶላ 5 ሶላ የሚባል ሶላ ፊዳ ሶላ እንትን ምናምን እየተባሉ 5 ሶላዎች አሉና ከነዛ ውስጥ አንዱ ምንድነው እንትን ብቻ ነው የሚያስፈልገው እምነት ብቻ እንጂ መልካም ስራ አያስፈልግም ብሎ ያስተማረው ማን ነው? ማርቲን ሉተር ነው ማለት ነው። ለመጀመሪያ ጊዜ ያስተማረው በታሪክ ውስጥ ማለት ነው። በክርስትና ታሪክ ውስጥ 5 ሶላ ተብለው ወይም ደግሞ 5 ሶላዎች ተብለው የተባሉት የእሱ ትምህርቶች ናቸው።
ፋይቭ ሶላስ ይባላሉ። አምስቱ ብቻዎች ይባላሉ። አንደኛው የመጀመሪያው መጽሐፍ ብቻ ሶላ ስክሪፕቸራ ይባላል። ሶላ ስክሪፕቸራ መጽሐፍ ብቻ 66 ብቻ ነው የምንቀበለው። ከ66 ውጭ ያሉትን ትራዲሽን ወይም የቸርች ፋዘርስ ውሳኔ ወይም ደግሞ ጉባኤዎቹ በአጠቃላይ እንደ ሶቦርዲኔት ኦቶሪቲ ነው። ሱፕሪም ኦቶሪቲ 66 ማን ነው? እነዚህ ቀይ ቀኖና መጽሐፍ ብቻ ናቸው አለ እና መጽሐፍ ብቻ ያላቸው እሱ ደግሞ 61 መጽሐፍቶች ናቸው። 61 መጽሐፍቶች ማለት 62 መጽሐፍቶች ናቸው። አራቱን አይቀበላቸውም። ራዕየ ዮሐንስን አይቀበልም። የያዕቆብን መልእክት አይቀበልም። የዕብራውያን መልእክት አይቀበልም። የይሁዳ መልእክትን አይቀበልም። እነዚህ አራቱን አይቀበልም ነበር ማርቲን ሉተር። መጽሐፍ ብቻ ሶላ ስክሪፕቸራ ሲል 61 መጽሐፍ ነው። ብሉይ ኪዳን 39፣ አዲስ ኪዳን 23 መጽሐፎችን ነበር የሚቀበለው እሱ። ከዛ ሁለተኛው ህጉ ደግሞ እምነት ብቻ ሶላ ፊዳ፣ ሰው በሥራው አይድንም በእምነት ብቻ ነው የሚድነው የሚለው ትምህርት ሶላ ፊዳ ይባላል። ሶስተኛ ጸጋ ብቻ ሶላ ግራቲያ ይባላል። በጸጋ ብቻ ነው ሰው የሚድነው የሚል እንትን አለው። ፍሪ ዊል የሚባል ነገር አይኖርም ማለት ነው። ፍሪ ዊል የሚባል ነገር የለም። ሰው ከሞተበት ሪጀነሬትድ የሚሆነው በራሱ ፈጣሪ ራሱ ነው የሚቀሰቅሰው። ጸጋ ብቻ ሶላ ግራቲያ ይባላል። አራተኛው ደግሞ ክርስቶስ ብቻ ሶሉስ ክርስቶስ የሚባለው ማለት ነው። ወይ ደግሞ ሶላ ክርስቶስ የሚባለው ማለት ነው። ክርስቶስ ብቻ ነው። ስለዚህ ለቅዱሳን፣ ለመላእክት፣ ለጻድቃን፣ ለሰማዕታት ምስጋና አይገባቸውም፣ ምንም ማድረግ አይችሉም። ምስጋና አይገባቸውም፣ ስግደትም አይገባቸውም የሚል ትምህርት ነው። ያ ከእስልምና ጋር የሚያመሳስለው ነገር ነው ማለት ነው። ክርስቶስ ብቻ የሚያስፈልገው አይደለም። ክርስቶስ ነው እንትን ነው እንጂ አማላጅ ክርስቶስ ብቻ ነው። ይቅርታ አዟዟርኩት። ክርስቶስ ብቻ ነው። ሶላ ክርስቶስ ማለት ክርስቶስ ብቻ ነው የሚያስፈልገው፣ ከክርስቶስ ውጪ አማላጅ የለም የሚል ትምህርት ነው። የቅዱሳንን አማላጅ የምናምን ነገር የማይቀበለው ነው። አምስተኛው ክብር ለአምላክ ብቻ ሶሉ ዲኤ ግሎሪያ ይባላል። እሱ ደግሞ ክብር የሚገባው ስግደት የሚገባው ለአምላክ ብቻ ነው። የአክብሮ ስግደት ምናምን የሚባል ነገር የለም። ስለዚህ ለመላእክት፣ ለቅዱሳን፣ ለሰማዕታት በሌሉበት መጥራት እነሱ መለማመን ሐራም ነው ብሎ ያስተማረበት ትምህርት ነው ማለት ነው። እንግዲህ እምነት ብቻ የሚለው ከ39 የአንግሊካን አንቀጸ እምነት 11ኛው ላይ ነው። ማርቲን ሉተር ለመዳን እምነት ብቻ ነው የሚያስፈልገው ሲል፣ ካልቪን ደግሞ ለማመን መዳን በማለት ነው የቀየረው ማለት ነው። ለመዳን እምነት ያስፈልጋል ነው ያለው ማርቲን ሉተር። ካልቪን መጣና ደግሞ ለማመን መዳን ያስፈልጋል አለ። ልዩነቱን ታውቂዋለሽ? ይሄንን ሁለቱን ልዩነቱን አላውቀውም፣ ግን አይ ቲንክ ማርቲን ሉተር ለመዳን እምነት ያስፈልጋል አለ። ካልቪን ደግሞ ለማመን መዳን ያስፈልጋል አለ። ሰው ከዳነ በኋላ ነው የሚያምነውም መልካም ስራ የሚሰራውም የሚጸናውም እንደ ሞተር የሚያደርገው ማለት ሞተር አክቲቪቲ ያደርገዋል ማለት ነው። እንደዛ ብለሽ ነው የምታምኙ? እኔ የምችል ከሆነ ማለት ድኛ የምችል ከሆነ ክርስቶስ ለኔ ለምን ይሞታል? በራሴ ማለት ስለዚህ ሰው ፍሪ ዊል የለውም ማለት ነው። ለማመንም ለመክዳትም ከዳነ በኋላ ነው የሚያምነው። አዎ ካመንኩም በኋላ ነው የምድነው። ስለዚህ እመኑ አትካዱ ምናምን የሚሉ ጥቅሶች እንዴት ይደረጋሉ? ፍሪ ዊል ከሌለው ሰው እመኑ የሚል ግብዣ ጥሪ ለምን ይቀርብለታል? ሰው ገብቶሻል? ማመን የሚለው ነገር ፍሪ ዊሉ ላይ ካልተመሰረተ ሰውየውን እመነው አትካድ ምናምን የሚሉት አትካዱ ኑ ወደ እኔ ኑ ምናምን የሚል ጥሪዎችን እንዴት መስማት ይችላል? ፍሪ ዊል ከሌለው የሆነ ሮቦት ነገር ከሆነ ሰው ያው እሱ አንደኛ። ሁለተኛ ደግሞ ከቴዎዶሲ ጋር እንዴት ይሄዳል? ከፍትህ አምላክ ጋር ከአምላክ ፍትህ ጋር እንዴት አብሮ ይሄዳል? አንድን እንትን ያለ አካል ምንም ማለት አንድ የሚፈልገውን አካል አማኝ ያደርገዋል፣ የማይፈልገውን አካል ደግሞ ከሃዲ ያደርገዋል ፈጣሪ ራሱ። ፍሪዊሉ ምንም የለበትም። እሱ ፍሪዊሉ ፓሲቭ ነው፣ አክቲቭ አይደለም የሚል ትምህርት ነው ትምህርታችሁ። ስለዚህ አስቀድሞ ኤፌሶን አለ አስቀድሞ መርጦኛል። እኔ ስለተመረጥኩኝ እኮ የመረጠው እኮ ማሂ ብሎ አይደለም፣ ኢንዲቪጁዋል አይደለም የመረጠው አይደል? የመረጠው እኮ ግሩፕ ነው የመረጠው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አማኞች ሲያምኑ ጀነት እንዲገቡ ከሃዲዎች በተቃራኒው ደግሞ እንደሚቀጡ አስቀድሞ ወስኗል። ቆላሲስ 2:22 ላይ እንደሚናገረው ግን የተወሰነው ኢንዲቪጁዋሊ ማሂ የምትባል ሴት ገነት ትገባለች፣ ደበላ የሚባል ወንድ ደግሞ ገሃነም ይገባል ብሎ ከወሰነበት አንደኛ ፈልጎ አይደለም የመጣው እዚህ ምድር ላይ ፍሪ ዊል የለውም። እሱ ምንም ድርሻው ሳይኖርበት ገሃነም እፈጥርሃለሁ ብሎ መጀመሪያ
እንትን ብሎት ፍሪ ዊል ሳይኖረው ምንም ሳይኖረው ኡዝር ሳይሰጠው ምንም ሳይሰጠው እንትን የሚል ከሆነ ልክ አይደለም። ይሄ የካልቪን ትምህርት ነው። ደብል ፕሪዲስቲኔሽን ይባላል። ድርብ ቅድመ ውስጥ ተወስኖት ይባላል። ለዛ አስቀድሞ መወሰን ነገር አለ፣ ግን የተወሰነው ግሩፕ ነው የተወሰነው። አህሉል ጀና አህሉል ናር የሚባሉ የጀነት ባለቤቶችና የእሳት ባለቤቶች አስቀድሞ አላህ ወስኗል፣ ከፍጥረት በፊት ወስኗል። ግን እዛ አህሉል ጀነት ውስጥ የጀነት ባለቤትና የእሳት ባለቤት የመሆንና ያለመሆን የሰዎቹ ምርጫቸው ነው። የቂያማ ቀንም አላህ ትክዱ በነበራችሁ ምክንያት እሳት ቅመሱ ነው የሚለው። አይሽ ምክንያታቸው መካዳቸው ነው። ስለ ሙስሊሞች ደግሞ ሲናገር ታምኑና መልካም ስራ ትሰሩ በነበረ ምክንያት ጀነት ግቡ ይላቸዋል ይላል። ስለዚህ ምክንያት ተነግሯል ራሱ ማለት ነው። ምክንያታችን እኛ ነን ተጠያቂ፣ የጀነትም የጀሃነምም እንትኑ ማለት ነው። ጽድቅና ኩነኔ በኢማንና በኩፍር ላይ የተመካ ነው። የጽድቅ ስርና መሰረቱ ማለት ነው። የጽድቅና የኩነኔ ስርና መሰረቱ ኢማንና ኩፍር ነው ብለን ነው የምናምነው። አይ ሰውየውን የማያምነውን ሮቦት የሆነውን አካል አላህ እመኑ አይልም፣ አትካዱ አይልም። መካድና አለመካድ ፖቴንሻል ያለውን አካል ነው፣ ፍሪዊል ያለውን ነው እንደዛ የሚለውና ልክ አይደለም። የካልቪንም ትምህርት የማርቲን ሉተር ደግሞ ሲንግል ፕሪዲስቲኔሽን ይላሉ። ሲንግል ፕሪዲስቲኔሽን ማለት አንድ ሰው ለማመኑ ነፃ ፈቃድ የለውም፣ ግን ለመካዱ ነፃ ፈቃድ አለው የሚል ትምህርት የካልቪን የማርቲን ሉተር ትምህርት ሲንግል ፕሪዲስቲኔሽን ይላል። ይሄኛው ደግሞ አመጣና ደግሞ የባሰ እንትን አለው። በነገራችን ላይ የእነሱም ትምህርት አይደለም፣ የአውግስቲን ትምህርት ነው። ይሄ ትምህርት የአውግስቲን ነው። በኋላ ላይ ነው ካቶሊኮችና ኦርቶዶክሶች የካልቪንን ሴሚ ካልቪኒዝም የሚባለው ከፊል ካልቪኒዝም የሚባለው ነገር የተቀበሉት ማለት ነው። ኢተርናል ኮሊንግ አለ፣ አጠቃላይ ጥሪ አለ። ጥሪውን መቀበል አለመቀበል ሰዎች ይችላሉ በፍሪ ዊላቸው። ግን መጀመሪያ ኮርፖሬሽን የሚባለው ነገር ኦፕሬሽኑ የሚጀምረው ከፈጣሪ ነው የሚለው ነው እንትናቸው። ልክ እንደኛ ማለት ነው። እኛም መልእክተኛ ተልኮ አላህ ጥሪውን አቅርቦ መቀበል አለመቀበል የነሱ ነውና ኦፕሬሽን ነው፣ ኮርፖሬሽን ነው እኛም እንትን የምናምነው። ኦፕሬሽኑ ከሁለቱም ነው መምጣት። ፍሪ ዊል አለ እዚህ ጋር፣ የፈጣሪ ደግሞ ጥሪ አለ ለሁሉ። ይሄን ይመስላል። ተመለሰልሽ አሁን በመጠኑም ቢሆን በሁለቱም ሳይድ ያለውን ያ ተመልሶልኛል። በእኛ በኩል ያለው ግልጽ ነው። ግልጽ አይደለም፣ በእርግጥ የተምታታ ነው። እናንተ ጋር የኛ ጋር ግን ያለው ግልጽ ነው። አይ ቲንክ ይመስለኛል የእስልምና የመዳን ትምህርት በጣም ቀላል ነው ማለት እኔ እንጃ። እኔ በሁለቱም የመዳን መንገድ በክርስትናም በእስልምናም ያለው እንትን አላለልኝም፣ ብቻ አላውቅም። እስልምናው ምንም እኮ ጥያቄ የለውም እኮ። አሁን ለምሳሌ ሰው ነፃ ፈቃድ አለው በእኛ በእስልምና አይደለም። ከዛ በኋላ ኃጢአት ደግሞ የሚሰራው ራሱ ሰውየው ነው የሚሰራው። የውርስ ኃጢአት አይደለም የለውም። ሰውየው ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው። ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ስለዚህ ኃጢአት ማለት አላህ የማይወደውን ነገር መጥፎ ነገር መስራት፣ የከለከለውን መጥፎ ነገር መስራት፣ አላህ ያዘዘውን መልካም ነገር ደግሞ አለማድረግ ኃጢአት ይሰኛል ማለት ነው። አመጽ ይታይ። ለዛ ነገር ደግሞ ለሰራው ኃጢአት ሰው ስርየት የሚያገኘው ደግሞ አላህን ይቅርታ ሲጠይቅ ነው፣ ንስሐ ሲገባ ነው፣ ወደ አላህ በንስሐ ሲመለስ ነው። ይሄ ነው ትምህርታችን። ምንድን ነው የሚከብደው? ምንድን ነው የሚከብድሽ እዚህ ጋር? እሺ ሌላ ቀን ጠይቃለሁ። በቃ ሌላ ሰው ምንም የተወሳሰበ ነገር የለውም እስልምና ጋር ማለት ነው። ያው የአደም አበሳና ገፈት እንቀምሳለን የሚል ትምህርት የለውም እንደናንተ። ምንም በማናቀው ያለ ምርጫችን ሁለቱም መተው የተዋናይ ለድራማ ነው እዚህ ዓለም ላይ መጣ ነው። አዳም የሚባል ቶታል ዲፕራይቪቲ ያመጣ፣ አጠቃላይ ብልሽትነት ወይም አጠቃላይ ብክለት የሚባለውን አመጣ። ከዛ ክርስቶስ የሚባል ደግሞ መሀል ላይ ያላንቺ ፈቃድ ማለት ነው። ክርስቶስ እንዲያድንሽ አንቺ ፈቃድሽ የለበትም። አዳምም እንዲያጠፋ ደግሞ ያንቺ እጅ የለበትም። ሁለቱም መተው በአንቺ ህይወት ውስጥ ድራማ ሰርተው፣ አንቺ ዝም ብለሽ ድራማ ትወና ለመተወን ነው መተሽ የምትሄጂው። ስክሪፕት ይሰጥሻል። ስክሪፕት የሚሰጡሽ አዳምና ክርስቶስ ናቸው ሁለቱ። ከዛ በኋላ ሁለቱ ስክሪፕት ሰጥተውሽ አንቺ ስክሪፕቱ ተጫዋች ትሆኛለሽ። ከዛ በኋላ ታርፊያለሽ ማለት ነው። ፍሪ ዊል የሚባል ነገር የለም። ፓሲቭ ሆኗል ነው የሚባለው። ያለ ፍላጎቱ ኃጢአት ይሰራል። ተመልሶ ደግሞ በኋላ ላይ ደግሞ ኃጢአት ሰርተሃል ምን ተብሎ ደግሞ ይቀጣል። ምን አይነት ዓለም ነው? ምን አይነት ሃይማኖት ነው? እንደዚህ አይነት ሃይማኖት
አይደለም። ይኸውልህ እኛ እኮ ይሄንን ነገር እኮ አሁን ላይ አለብን የለብንም እንደማንል ታውቃለህ። ምክንያቱም እኛ ክርስቶስ ነፃ አውጥቶናል። ሮሜ ላይ እንደሚናገረው ገና ደካማ ሳለን ነፃ አውጥቶናል። ደግሞ ይሄንን ነገር እኛ እንከፍላለን ብለን እንኳን እንዳንል ከኛ እንዳልሆነ ኤፌሶን ላይ ከስራ ከማንም እንዳይመካ ከስራው አይደለም ብሎ ራሱ ነግሮናል። በእግዚአብሔር ጸጋ ድነናል፣ በጸጋው ምሮናል፣ ምሕረት አድርጎልናል። ያንንም ኃጢአት እንክፈል አላልንም። ኃጢአትም ደግሞ እየሰራን እንኑር እንዳንል ደግሞ አንደኛ ዮሐንስ ላይ ኃጢአትን እንዳትሰሩ ተብለን ተነግሮናል። ብቻ አላውቅም። ቱሊፕ ተቀበላለህ? ቱሊፕ ፕሮቴስታንት ይቀበላል? ምን ያደርግልኛል ግን? ምን አዳረገኝ? ፕሮቴስታንት እኮ ቱሊፕ የሚባል ነገር ታውቂያለሽ? አምስቱ የካልቪኒያን ነጥቦች የሚባሉ ቱሊፕ የሚባል አለ። ፕሮቴስታንት ሁሉም ይቀበላል ማለት ይቻላል። እንደው እንትና ካልሆኑ በስተቀር አርሜኒያን ካልሆኑ በስተቀር እነ ማርቲን ሉተር እነ ምናምን ይተቀበሉ። ቱሊፕ ማለት አምስት ናቸው ካልቪን ያስቀመጣቸው። አንደኛው አጠቃላይ ውድቀት የሚባል አለ። አጠቃላይ ብልሽነት የሚባል ቶታል ዲፕራይቪቲ የሚባል አለ። ከዛ ሁለተኛው ሁኔታ ቢስ ምርጫ የሚባል አለ። አንኮንዲሽናል ኢሌክሽን አለ። ከዛ ውስን ስሬት አለ። ሊሚትድ አቶንመንት አለ። የማይገታ ጸጋ የሚባል አለ። ኢሪዚስቲብል ግሬስ። ከዛ ሁኔታ ቢስ የቅዱሳን ጽናት አንኮንዲሽናል የስቴድፋስትነስ ኦፍ ሴንትስ የሚባል አለ የቅዱሳን ጽናት። እና እነዚህ አምስቱም ትምህርት በጣም አደገኞች ትምህርቶች ናቸው። አጠቃላይ ብልሽነት ማለት አዳም ያለ ፈቃዱ ነው ማነው ሰው ያለ ፈቃዱ በአዳም የተነሳ ቶታል ዲፕራይቪቲ ሆኗል። በቃ መልካም ነገር መስራት አይችልም። ፍሪዊል የሚባል ነገር የለውም። ፍሪዊሉ አክቲቭ ሳይሆን ፓሲቭ ነው የሚል ትምህርት ነው። ሁለተኛው ሁኔታ ቢስ ምርጫ የሚባል አለ። ፈጣሪ እኛን ሲመርጠን ያለ ቅድመ ሁኔታ ነው የመረጠን። ፍሪዊል የሚባል ነገር የለንም። ማመን የሚባል ነገር አይጠበቅብንም። ዝም ብሎ ብቻ የሚፈልገውን ሰው እንዲያምን ያደርገዋል። የማይፈልገውን ሰው ደግሞ ገሃነም እንዲገባ ያደርገዋል። ይሄ ሁለተኛው ትምህርት ነው። አላህ ይጠብቀን ከእንደዚህ ትምህርት። ሶስተኛ ውስን ስሬት የሚባል ትምህርት አለ። ሊሚትድ አቶንመንት የሚባል አለ። ኢየሱስ የሞተው ለተመረጡት ብቻ ነው፣ ለአማኞች ብቻ ነው የሞተው። ማለትም በቃ ገነት ለሚገቡ እግዚአብሔር አስቀድሞ የወሰናቸው ሰዎች አሉ፣ ለነሱ ብቻ ነው የሞተው። በተረፈ ለዓለም ሁሉ አልሞተም የሚል ትምህርት ነው ሶስተኛው። አራተኛ የማይገታ ጸጋ የሚባል አለ። ኢሪዚስቲብል ግሬስ አለ። መቶ እግዚአብሔር ሰዎችን አስቀድሞ የወሰናቸውና የመረጣቸውን ሰዎች ሳይፈልጉ ያለ ፍላጎታቸው መልካም ስራ እንዲሰሩና እንዲጸኑ ያደርጋቸዋል። መልካም ስራ እንዲሰሩና መልካም ስራ ለመስራት አይችሉም። በቃ ያስገድዳቸዋል። ኢሪዚስቲብል ግሬስ ማለት ጸጋው ሲመጣ ራሱ መቋቋም ሰዎች አይችሉም። መቶ ጥሪውን ሲጠራቸው እሺ ብለው እንዲሆኑ ያደርጋቸዋል የሚል ትምህርት ነው። አምስተኛውና የመጨረሻ ሁኔታ ቢስ የቅዱሳን ጽናት የሚባል ማለት ነው። አንኮንዲሽናል የሆነ ማለት ነው። ማለት የሚያጸናቸውም ራሱ ነው። ጽናትን እንዳይጸኑ መሆን አይችሉም። ከመንገድ መውጣት አይችልም። ዋን ሴቭድ ኦሌፍ ሴፍቲ የሚባለው ትምህርት ነው። አንድ ጊዜ ዳነ ሁሉ ጊዜ ይድናል የሚል ትምህርት ነው ያለው እና እንዴት እንደምዘልቁትም አላውቅም። ስፔሻሊ ፕሮቴስታንት ጋር ያለው የቴዎሎጂ እንትን አይደለም። ወደ ኦርቶዶክስ ጋር ከሄድሽ ደግሞ እሱም ራሱ የራሱ ችግር አለው ከፈለሽ ማለት ነው። መጀመሪያ ከፕሮቴስታንት ያለውን ትምህርት በደንብ ይውና እሱ አላዋጣ ካለሽ ወደ ኦርቶዶክስ ትሄጃለሽ። ኦርቶዶክስ ጋር ደግሞ ስትሄጂ ደግሞ አናግሪኝኛል። አይ ካልሽ ደግሞ ወደኛ ነይ። እዚሁ ለዳገት ቁልቁለት ውስጥ ምን አስኬደሽ ምን አስለፋሽ? መጨረሻሽ እኛ ጋር መሆኑ አይቀርም እና ይህን ይመስላል። ሌላ ጥያቄ ያለው ክርስቲያን ካለ አስገቡ። አመሰግናለሁኝ። ሌላ ጥያቄ ሌላ ጊዜ ጠይቃለሁኝ። የኦርቶዶክሱ አሪፍ ነው እኮ አሪፍ ነው፣ ግን ችግሩ ሁሉንም ትቀበያለሽ ይላሉ። ወድጀዋለሁኝ። አዎ እዚህ ላይ የመዳን እንትን ላይ ፍሪዊል አካባቢ ላይ ፕሪዴስቲኔሽን የሚባሉ ትምህርት ላይ ኦርቶዶክስ የተሻለ ነገር አለ። ኦርቶዶክስ እና ካቶሊክ ጋር የተሻለ አለው። ከእስልምና ጋርም ይቀራረባል። ከፕሮቴስታንት ደግሞ አርሜኒያኒዝም ይባላል። የያዕቆብ አርሜኒስ የሚያስተምረው ትምህርት የማርቲን የካልቪን ተማሪ ነው እሱ ማለት ነው። የያዕቆብ አርሜኒስ የሚባለው ማለት ነው። ተማሪ ነው። ምን እያልከ ነው? ካልቪን አለ አይደል? ካልቪን ነው እኮ አምስቱን ያወጣው አይደለ? የካልቪን ተማሪ ቴዎድሮስ ቤዛ የሚባል አለ አይደለ? ኦኬ እሺ። ታዲያ የቴዎድሮስ ተማሪ ደግሞ የነበረው የያዕቆብ አርሜኒስ ይባላል። ያዕቆቢስ አርሜኒስ የሚባለው ማለት ነው። ደች በ1591 ነው የታድሰው አዳሲ በመሆን ደቻዊ ነው ራሱ። እሱ ነው ያመጣው የአርሜኒያኒዝም የሚባለው ትምህርት ማለት ነው። የእሱም ራሱ 5
ዘ ፋይቭ አርቲክልስ ኦፍ የሚባል ትምህርት አለው። አምስቱ የተቃውሞ መጣጥፎች ማርቲን ሉተር ማን ነው ካልቪንን ተቋቁሞ ምንድነው ተቃውሞ አምስት እንትኖችን ህጎችን አውጥቶ ነበረ። አንደኛ ሁኔታ ቢስ የሚለውን ሁኔታ ምርጫ ኮንዲሽናል ኤሌክሽን፣ ውስን አልባ ስርየት አንሊሚትድ አቶንመንት፣ ከፊል ውድቀት ፓርሻል ዲፕራይቪቲ። አሁን ማርቲን ሉተር እናንተና ቶታል ዲፕራይቪቲ ብለው ነው ያስተማሩት። እሱ ግን ምን አለ? ከፊል ውድቀት ፓርሻል ዲፕራይቪቲ፣ ከዛ የሚገታ ጸጋ ሬዚስተብል ግሬስ፣ ከዛ ሁኔታዊ ቅዱሳን ጽናት ኮንዲሽናል ነው ጽናት ነው ብሎ የሚያምነው። ልክ ይህ ትምህርቱ ከእስልምና ጋር ተመሳሳይ ነው። የሱ ከእስልምና ከአይሁድ ከክርስትና ደግሞ የኦርቶዶክስና የካቶሊክ ጋር ተመሳሳይ ነው ትምህርቱ የዚህ ማለት ነው። እና እሱ ይሻላል የተሻለ ነገር አለው ብዬ አምናለሁ። የአርመኒያን ሰነድ የምትቀበለዋ ሙሉ ወንጌል ናት። አንቺ ሙሉ ወንጌል ኮንሽ ማለት ነው። እነ ቃለ ሕይወት እነ ሉተራ ምናምን ነገር ቃለ ሕይወት የካልቪንን ነው የምትቀበለው። አብዛኛውን ካልቪኒስቶች ናቸው። የሉተራን ቸርች እነ መካነ ኢየሱስ ደግሞ የማርቲን ሉተርን ነው የሚከተሉት። ሙሉ ወንጌል ኮንሽ ይሄ የያዕቆብ አርሜኒስን ትምህርት ነው የሚከተሉት። ይጂና የሙሉ ወንጌል አንቀጸ እምነት ራሳቸው ሰነዳቸውን ተመልከቹ። ራሱ የሙሉ ወንጌል አለ በፒዲኤፍ አለኝ እኔ ከፈለሽ ሰጥሻለሁ። የእነሱን ብትመለከቹ የያዕቆብ አርሜኒስን ነው የሚከተሉት። ሙሉ ወንጌል ኮንሽ ያለሽበት ቀጠና 2 ሙሉ ወንጌል ይጂና እነ ፓስተር ዮናስን ጠይቂያቸው አሁን ካለቀቁ በስተቀር እነ ፓስተር ዮናስ እንደዛ ነው የሚያስተምሩት የነበረው ማለት ነው። የሙሉ ወንጌል ቀጠና 2 የነበረው ማለት ነው። እና እዛ ላይ እንደዛ ነው ያዕቆብ አርሜኒስ ነው። የእንትንን ከፈለግሽ ደግሞ ሉተራን ከፈለግሽ ደግሞ አይ ቲንክ ዮሐንስ ከሂጂና ሉተራውያኖች ሉተራን ቸርች አለ እዛ ሂጂና ጠይቂያቸው ማለት ነው። መካነ ኢየሱስ አይ ቲንክ የመካነ ኢየሱስም አለ ቤቴል መካነ ኢየሱስ ወደ ጳውሎስ ምናምን አካባቢ ላይ እዛ ሄደሽ ጠይቂ። በደንብ ሄደሽ ከባለቤቶቹ መስማት ጥሩ ነው። አንዳንድ ጊዜ ማለት ነው ያሉበት ቦታ ሄደሽ ምንድነው የምታምኑት ምናምን ብለሽ አስተማሪዎቹን ሰነድ አሳዩኝ ብለሽ ሰነዳቸውን እያነበብሽ በመጽሐፍ ደረጃም ስላላቸው ማንበብ ነው ራሱ። ስሩማን ፋላሲ እንዳሰሪ ቁልመማ ይጸጽ እንዳታጽጪ። አይን ይመስላል። አመሰግናለሁ ኡስታዝ። በቃ ቀጥሉኝ። ጨርሻለሁ። ጥያቄ እኔ እጠይቃለሁ። ኦኬ፣ እስከዛ ድረስ ግቡ። ከስራ ያላችሁ ክርስቲያኖች ለመግባት ሞክሩ። ሰዓታችን እንጠቀም። እስከዛ ድረስ ሰላም ይሉናል እነ ጃቢር እና አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃቢሮ አቡኪ ከተመቻችሁ ሰላም በሉን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ነህ አቡኪ? አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ማሻአል። ሰላም ነኝ አለ። እንኳን ደህና መጣሽ። እንኳን ደህና መጣችሁ። እንኳን ደህና ቆየሁ። አልሐምዱሊላህ። ዛሬ ደግሞ ደስ በሚለው ነው። ቆያችሁ እንዴ? አይ ትንሽ ነው የቆየ ነው። 1 ሰዓት ሄደናል። አረ ማሻአላህ ምርጥ ነው። 1 ሰዓት እንትን ብለናል። ትንሽ ቆይተን እኛም እንወጣለን። ኦኬ ኦርቶዶክስ ሰላም አለይኩም ኡስታዝ፣ ሁላችሁንም ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ እሺ፣ ወይ ኡስታዝ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያች። ቀጥሉ። እሺ፣ ኦርቶዶክስ አለ? ኦርቶዶክስ አለ? ኦኬ፣ ምናልባት ኔትወርክ ይዞት ይሆናል። እሺ፣ ሌላ ሰው አስገቡ። ኦርቶዶክስ ይቀመጥና አንድ ቦታ ክፍት ስላለ መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። አንዳንድ አሳዩ። ካልሆነ ሙስሊሞችን ልንጀምር ነው። ካላችሁ አንዳንድ አሳዩ። ያፌት አካውንት ብዙ ፎሎወር የለም። ልስብ ፈልጌ እምቢ ብሎኛል። ገስት ላክና ኢንሻአላህ ገስት ከላክ ማስገባት እንችላለን ማለት ነው። ኦኬ ኤልዛቤት አለሽ? ኤልዛቤት እሺ። ጄክ አለ? ጃክ ወይም ጄክ ሰላም ላንተ ይሁን።
ሰላም እንዴት ነህ? ደህና ነህ? ጥያቄ አለኝ። ኦኬ ጠይቅ። ሙስሊሞች ነብዩ መሐመድ ከመምጣታቸው በፊት ምን ነበር እምነታቸው? ኦኬ ጥሩ ጥያቄ ነው። አቡኪ አለ አለው መልስለት፣ ችግር የለውም። ከተመቸ መልስለት ኢንሻአላህ። አጠር አድርገን እንመልከተውና የእስልምና አስተምህሮ በአንድ አካል ላይ የተመሰረተ አይደለም፣ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ወይም ሌላ አካል ላይ የተመሰረተ ሳይሆን በኃያሉ አምላክ በአላህ ሱብሓነሁ ወተዓላ ትእዛዝ እሱ ባስቀመጠው መስፈርት የሚሄድ ነው። ስለዚህ እኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች በነቢያትም ያመኑ አካላት ሙስሊም ናቸው ብለን እናምናለን። ሙስሊም ደግሞ የሚሆኑት በራሳቸው መመሪያ ነው። ግዴታ ነብዩ መሐመድ መኖር አለባቸው ብለን አናምንም። ራሳቸውን በሐዲስ ደረጃ እንዳስቀመጡት እሳቸው የመጨረሻ የነቢያቶች መደምደሚያ ናቸው እንጂ የነቢያቶች መጀመሪያ አይደሉም። ስለዚህ እነዛ ነቢያት ባመጡት አስተምህሮ ያመኑትን አካል በሙሉ ሙስሊም ናቸው ብለን እናስቀምጣለን። ከአይሁድና ከነሳራም አንድ ፊርቃ ወይም ደግሞ አንድ ቡድን ጀነት ገባ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ አስቀምጠዋል። የትኞቹ ናቸው ሲባል ከአይሁዶች በነብዩ ሙሳ ያመኑ ናቸው፣ ከነሳራዎች ደግሞ በነብዩ ዒሳ አለይሂ ሰላም ያመኑ ናቸው ብለው ነው በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጡት። ስለዚህ ግዴታ ነብዩ መኖር የለባቸው። እነዛ ነው በራሳቸው አስተምሮ ይዳኛሉ፣ ይመራሉ፣ ሙስሊሞችም ይባላሉ። በቃ ታዲያ ነብዩ መሐመድ ከነብዩ ሙሴ የተለየ ህግ ያመጣው ማን ነው? ምንድን ነው የሙሴ ህግ? በሙሳ ህግ የምታምኑ ከሆነ ነብዩ መሐመድ ከሙሳ የተለየ ህግ ያመጣው ምን ህግ አመጣ? እንደውም ከነብዩ መሐመድ የሙሳ ህግ ነው የሚሽል። ኦኬ አንተ በነብዩ ሙሳ ታምናለህ? አንተ በነብዩ ሙሳ ህግ አምናለሁ። ህጉን ታምነዋለህ? በጣም አዎ፣ ህጉንማ ተከትያለሁ። አዎ ኦኬ። ለምሳሌ እኔ አሁን ከአንተ ጋር ሳወራ በማወራው ሂደት ላይ ለምሳሌ ወደ ሃይማኖቴ እየጠራሁህ ነው አይደለ? አልጠራኝም፣ ለመነጋገር ነው እንጂ ልጠራኝ አችልም። በምን እውቀት ትጠራኛለህ እኔ ጋር ወደ አንተ? አይ ማለቴ እሺ፣ ትክክል እሺ፣ ይሁን ማለቴ አሁን እኔ ስለ ራሴ እምነት እየሰበክኩህ ነው አይደለ? በትክክል ኦኬ። በሙሴ ህግ ላይ ስለ ራሱ የአህዛብን አምላክና መልክ ብሎ አንድ ሰው የሚሰብክ ከሆነ ይገደል ይላል አይደለ? አሁን የእናንተ ችግሩ ይሄ ነው። ለሙሴ አላህ የሰጠው ህግ አለ፣ 10ቱ ትእዛዛቶች ህግ አለ። ያቺ አሁን ስለ ሙሳ የምንነጋገረው አላህ ለሙሳ 10 ህግጋቶችን ሰጥቷል። አላህ ደግሞ ለነብዩ ህግ ሰጥታቸዋል ብላቸዋል። አላህ ለሙሳ የሰጠው ህግና አላህ ለሙሳ የሰጠው 10ቱ ትእዛዛቶች ዲፍረንሱን ትነግረኛለህ? አሁን ተረጋጋ። አንደኛ ተረጋጋ። ቆይ ጃክ አንዴ ተረጋጋ። እኔ ተረጋግቻለሁ። በደንብ ተረጋግቼ ነው የማወራህ። እኔ ወንድም አንዴ ቆይ ግለህ አንደኛ ስለማይታወቅ ነው ቶንህ። አንደኛ ገለ ነው፣ ሁለተኛ ደግሞ ቆይ በምን እውቀት ነው ምናምን አትበል። በምን እውቀት ነው አትበል። ለምሳሌ ሰውን እንደዛ ማድረግ ዲግሬድ ማድረግ አይፈቀድም። አንደኛ ስርዓት የሚባል ነገር አለ። ሶስተኛ ነገር ደግሞ ምንድነው የጠየቀ ጥያቄ አለ። እሱን አሁን ዘለዋል ራሱ አቡኪ። ቀጥልና እሱን ጥያቄ ይመልስልህ። የሙሴን ህግ እቀበላለሁ ካልክ ይሄ ነገር አለ፣ ይሄንን እንዴት ታየዋለህ ብለዋል። እና ወደዛ ወደ ሌላ ነገር አትሄድ፣ እሱም መልስለት። አቡኪ ቀጥል። እሺ ጃኪዬ ለጠየቅኩህ ጥያቄ መልስ ስጠኝ። ለምሳሌ የሙሴን ህግ እቀበላለሁ፣ አምነዋለሁ፣ ከተለዋለሁ አልክ። የአሕዛብ አማልክትንና ምልክ ብሎ የሙሴን እቀበላለሁ። የሙሴ ህግ ደግሞ ስትቀበል ይኸውልህ ሙሴ ያወጣው ህግ አለ፣ ሙሳ ያወጣው ህግ አለ። አላህ ደግሞ ለሙሳ የሰጠው ህግ አለ አይደለም? ሙሳ ያወጣው ህግ የለም። ሙሳ ያወጣው ህግ የለም። እያንዳንዱ ህግ አምላክ የሰጠው ህግ ነው። 300 ምናምን ህጎች ሙሳ ያወጣ ህጎች አሉ፣ እነግርሃለሁ። በሂደት ሁሉ አንተ የምትጠይቀኝ የሙሳ ህግ ነው። ትሰጠኛለህ። አዳምጠኛ ቆይ። አላህ ደግሞ አላህ ለሙሳ ደግሞ የሰጠው ህግ አለ፣ 10ቱ ትእዛዛቶች። አሁን እኔ እናንተ የምንነጋገረው አትደረብ ጃክ። አልጨረስኩም እኮ
አልጨረስኩም። አላህ ለሙሳ የሰጠው 10ቱ ትእዛዛቶች አሉ። በ10ቱ ትእዛዛቶች እና በነቢዩ መሐመድ ህግ ላይ ነው የምንጥለው። እኛ ደግሞ ቁርአን ከበሰው የተጻፈው እንጂ ከሰማይ አልወረደም ብለን ስለምንል ከሰማይ ወረደ የምትሉት ቁርአን ለሙሳ አላህ ደግሞ በእጁ የሰጠው 10ቱ ትእዛዛቶች እና ለሙሳ ከሰማይ ወረደ የምትሉት ቁርአን ዲፍረንሱን ንገረኝ። ሌላውን ቶ ስለ 10ቱ ትእዛዛቶች እና ስለ ቁርአን ነው ማወቅ የምፈልገው ነው። አሁን ስለ ጮክና የሆነ ነገር ስላወራ ፖይንት ሜክ አድርገሃል ማለት አይደለም። ራስህን አስገብተህ ነው የምትወጣው። ጥያቄን ትኩረት አድርግና ጥያቄን መልስልኝ። እኔ እያልኩ ያለሁት የሙሴን ህግ እቀበላለሁ፣ በሙሴ ህግ እመራለሁ አልክ። ስለዚህ እንደዛ ከሆነ ጥያቄን እንጠይቅህ። ከእግዚአብሔር ውጭ የሆነ የአሕዛብን አማልክት እናምልክ ቢልህ አንድን አካል ግደለው ይላል የሙሴ ህግ። እኔ ደግሞ ያንን እያልኩ ነው። የሲኦል መንገደኛ መሆናቸው የሚታወቀው በራሳችሁ ስልጣን ሙት ታደርጋላችሁ፣ በራሳችሁ ተከፍተላችሁ ቅድሚያ አንተ እኮ ክቡር ሰው ነህ፣ በእግዚአብሔር አምሳል የተፈጠርክ ክቡር ሰው ነህ። አንተ እየጮክ እኮ ስለ ይኸውልህ ጃክ አንዴ ተረጋጋ። ይኸውልህ ለሰው ክብር መስጠት ይኸውልህ በጣም አክብሮ ነው እያወራ። አትደራረቡ። አንዴ ልታስተምሩ አትችሉ። ሙት ለምን ታደርጋለህ? ሚውት ለምን ታደርጋለህ? በቃ ውረዳ። እንደዚህ አይነት ሰው አይመጥልህም። አቡኪ ማለት አንደኛ ለጠየቀው ጥያቄ የሚመልስ አይደለም። በዛ ላይ ደግሞ ግሎ ነው የሚመጣው። እኛ ጋር ስትመጡ ግላችሁ አታውሩ። በስነ ስርዓት ቤታችን ውስጥ ነው። ሪስፔክት ባይሰጥ ኖሮ አክብሮ እንደዚህ አያወራህም ነበረ። ብዙ የተለያየ ነገር ቃላት ስትዘነዝር ፐርሰናል አታክ ስታደርገው ጸጥ ብሎ ነው እያለፈ ያለው። እኛም ጸጥ ብለን ነው እያለፈን ያለ ነው። ዛት ሚንስ ሰው እንደምናከብር ሰው እንዲያውቅ ነው ራሱ ማለት ነው። አይ ቲንክ በትህትና ነው ሲያወራህ የነበረው። ትህትናን ገንዘብና እንደ ክብር እንደ ጥዩፍ ነገር አድርገህ የምትቆጥር ከሆነ ታች ሆነ ታብታብ አድርግ። ኦኬ፣ ሌላ ክርስቲያን ካለ ግቡ። ግሩ ምን መሰለህ ኡስታዝ፣ አሁን ከአንተ ስታደርግ የነበረው ኮንቨርሴሽን አለና ንግግሩ ላይ ባይ ኤኒ ሚንስ ነጥብ ጥለናል ብለው ካሰቡ በቃ ሆት ይሆናል። ሁሌ ማስተውለው ነገር ማለት ነው። አሁን ሰላም ቢሆን ምንም ነገር ንግግሮች ተደርገው የሆነ ቦልድ የሆነ አይዲያ ባይወጣ ሰላም ነው የሚሆነው። እና ተው ገብታችሁ እኮ ማስጣል እኮ ትችላላችሁ። ለምሳሌ እስካሁን ከፍተኛ የሆነ ድብደባ ተደርጎ ከሆነ እዚህ ቤት ኦኬ ትገባና በእውቀትህ ታስጠላለህ። ግዴታ አይደለም መጮህም አታኩም ምኑም ምናምን ማለት ነው። እኛም ከዛ አንጻር ነው የምንመለከተው። ወገኖቻችን ይህንን ተረዱልኛ። ኖ ከተረጋጉ እኮ መልስ እንደሚያገኙ ያውቃሉ። ከተረጋጉ ማለት ነው። አሁን ግርግር ፈጥረው ጥያቄ ማለት ነው አሳመኗቸው እንዳይባሉ ነው እንጂ ከተረጋጉ መጨረሻቸው እንደማሂር ነው የሚሆነው። ወይ ዝም ብላ መቀበል ነው ላብሰስ ምናምን ነው። ስለዚህ ያለው አማራጭ ተረጋግተው ከኛ ጋር ማውራት አይችሉም። እንትኑ የላቸውም፣ ክህሎቱም የላቸውም፣ ክጃሎቱም የላቸውም። ይሄ ነው ያለው ነገር። እንግዲህ መሰረታዊ ነገሮች ነው ችግር የምናየው። አንደኛ መደማመጥ፣ ሁለተኛ ነገር ደግሞ አለመደራረብ፣ ትልቅ ኦቨርላፕ እንዳይፈጠር ማድረግ ነው። ክርስቲያኖች ካላችሁ ግቡና ኢንሻአላህ እንማማራለን ማለት ነው። ክርስቲያኖች ካላችሁ አንዳንድ አሳዩ። ኡስታዝ ጀማል አስገባቸው። እሺ መርሐባ ኡስታዝ። ክርስቲያኖች ግቡ። ስለ እስልምና የፈለጋችሁት ጥያቄ ጠይቁ። ከቁርአን ከሐዲስ ስለ ነብዩ ስለ አይሻ ምናምን የፈለጋችሁት መልሳለን። ከዛ በኋላ ኢየሱስ ጌታ ነው የምትሉም ደግሞ ካላችሁ ክርስትና መለኮታዊ ሃይማኖት ነው ብላችሁ የምታስተምሩን ከሆነ በማስረጃ ግቡ። ይሄ የሁላችንም ቤት ነው። ውጭ ቤታችን ህግና ደንብ አለው። ጫጫታ ቦታ ሆናችሁ እንዳትገቡ። ከገባችሁ በኋላ ደግሞ አትንጫጩ፣ አትሳደቡ። ሳይፈቀድላችሁ ደግሞ አታንሱ። ይሄ የቤታችን ህግ ነው። አይ ካላችሁ ደግሞ አድሚኖች ስራቸውን ይሰራሉ ማለት ነው። በስነ ስርዓት ነው የምናወራችሁ። እዚህ ጋር ያሉት የምታውቋቸው ኡስታዞች ወንድሞቻችን ናቸው። ታቡ 1 ሚሊዮን መግባት አለበት። ኮሜንት ቀንሱና እስኪ ሁላችንም ታብታብ እናድርግ። ባረከላሁ ፊኩም ክርስቲያኖች። ኦኬ ክርስቲያኖች ሁለት ቦታ አለ፣ ለመግባት ሞክሩ። ሰዓታችን እንጠቀም፣ ካልሆነ ደግሞ ሙስሊሞችን እንጀምር። ምን ይመስላል አቡኪ ይምራን አላችሁ ጻፉ።
አንድ ጥያቄ ጠይቁና ውጡ። ማነው ጃክን ያስገባው? እና ያስገባው አድሚኖች ሰው አረው ጠባቂ ስልክ እያወራ ነበርና አላወቅኩም። ሳይሆን ያወቅኩት ይቅርታ በቃ። ችግር የለውም። አይ መጥቶ እኮ ሲንቦራጨቅ ነበር፣ እዚህ መጥቶ ሲንቦራጨቅ ነበር፣ ግሎ ነበር የመጨረሻ ሲያወራ የነበረውና አሁን መጥቶ እንዳያንቦራጨቀው ነው እንትኑን ጭቃውን። ኦኬ ሙስሊሞች ግቡ፣ አንዳንድ አሳዩና ግቡ። ሙስሊሞችን አስገቡ። ፈትዋ እንደሆነ እሺ፣ ፈትዋ አይቻልም አይደል ኡስታዝ? ፈትዋ አይ አንሰጥም እኛ ፈትዋ። ሲጀመር እውቀቱም የለንም በዚህ ዙሪያ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ እና ሱረቱል እንትን ላይ ፈለማ ተወፈይተኒ ሲል ብዙ ጊዜ በገደልከኝ ጊዜ ብለው ነው የሚያነሱት። እንዴት ነው ተወፈይተኝ የሚለው በገደልከኝ ጊዜ ተብሎ ነው እንደሚተረጎመው? ኦኬ ኢምራን እስቲ ይልበት። እሺ ሞዴሬተር ካለች ሱረቱ አል ኢምራን ምዕራፍ 3 ላይ ያለውን ምዕራፍ 3 ቁጥር 55 ላይ ያለውን ተወፋ የሚለው ቃል በተለያየ አገባብ እንደሚገባ የቁርአን አንቀጾችን እያመጣ ከምን አንፃር ነው ታዲያ? የትኛውን ጥቅስ ነው? መሞትን ነው? መሙላትን ነው? መወሰድን ነው የሚለውን ነገር ይተነትንላል። አብሽር ችግር የለው። እሺ ቀጥል። ልጅ ወረደ እንዴ? ካሜራ ችግር አለበት አይደል ኡስታዝ? አይንቀጠቀጣል። ምንድነው? እስኪ አንድ ሰው ትልቁ ላድርጉና ድጋሚ መልሱኝ እስቲ። ጃቢርን ላድርገው ትልቁ ላይና እስቲ አሁን ሞክረው። ልጁ ወርዷል እና እንትን በሉት መልሱት። ያው እስኪ ያውላ ትልቅ አይዋ አሁን ተስተካከለ ብዬ አስባለሁ። እሺ አልሐምዱሊላህ ወከፋ። ሱረቱ አሊ ኢምራን ቁጥር 55 እንደዚህ ይላል وإذ قال الله يا عيسى ابن مريم إني متوفيك ورافعك ኢኒ ሙተወፊክ የሚል ቃል አለ። ሙተወፊክ የሚለው ቃል ትርጉሙ ምንድነው ስንል መጀመሪያ ምን ማለት አለብን? ይሄ ሙተወፊክ የሚለው ቃል በብዙ ትርጓሜ እንደሚመጣ ነው። ምሳሌ በእንቅልፍ ይመጣል፣ በሞትም ይመጣል። ኦኬ ማስረጃ ልስጣችሁ። ምሳሌ አምላካችን ቁርአን ላይ ምን አለ ተመልከቱ። هو الذي يتوفاكم አለ። አላሁ የተወፈ الانفس አለ። አላህ ነፍሱን በሞታቸው ጊዜ ይወስዳል አለ። አያችሁ በምን ገባ? በሞት ገባ። አንደኛ እሺ ቀጥሎ በምን ገባ ከተባለ هو الذي يتوفاكم بالليل ሱረቱል አንዓም ቁጥር 60 ላይ እርሱ ያ በሌሊት የሚያስተኛችሁ ነው አለ። የሚያስተኛ ለሚል የገባው ምንድነው? የተወፋኩም። አያችሁ አይደለ? ስለዚህ ተወፋኩም የሚለው ቃል ሁሉ ጊዜ በሞት አይተረጎምም ነው። እሱን ተውትን ይከፈላችሁ ራሱ በምን ይመጣል? አላህ ብዙ አንቀጾች ላይ ይወፋ ኢለይኩም ይላል ያስቀምጣል። ይወፋ በሚል ይቀመጣል። ስለዚህ የተወፋኩም የሚለው ቃል ትርጉሙ ሞት ብቻ ሳይሆን እንቅልፍም የሚል ትርጓሜ አለው ማለት ነው። ማስረጃ ስንመለከት ምሳሌ ተመልከቱ። ተፍሲር ኢብኑ ከሲር ምን ብሎ ያስቀምጠዋል? ኢኒ ሙተወፊከ ያኒ ወፋተል መናም እንቅልፍ የተፈለገበት አለ። እንቅልፍ ፊ መናሚ ረፈዐሁ ላሁ ፊ መናሚ አላህ በእንቅልፉ ወሰደው። ወቃል ሐሰኑ ሐሰን ምን አለ? ቃለ ረሱሉ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ እንደዚህ አሉ፣ ኢነ ዒሳ ለም የሙት ኢሳ እኮ አልሞተም አሉ። ወኢነሁ ራጂዑን ኢለይኩም የውመል ቂያማ ወደ እናንተ ይመለሳል አሉ። ስለዚህ የተፈለገበት ምንድነው? ወፋተል መናም እንቅልፍን የተፈለገበት እንጂ ሊትራሊ ሞት አይደለም። ቁርአን ላይም ወፋት የሚለው ቃል በእንቅልፍ መጥቷል። ማስረጃ ደግሞ ሱረቱል አንዓም ቁጥር 60 ላይ ያው ተመልከቱ። ጀዛኩም ለቀጥሉ። ኦኬ ልጁ ወርዷል። ጀዛከላህ ኸይረን ጀዛ። ኢምራን አብዱል ፈታ ነው መሰለኝ፣ ባጭሩ ነው የሚታየኝ። አብዱል ፈታ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ነበረ ብዙ ኤቲስቶች ነበሩና አጋጣሚ እኛ ሰፈር ማለት ኤቲስት ሳይሆን ያው ከክርስትና ነው የወጡትና ምናልባት በኮስሞሎጂ ዘርፍ የተጻፉ መጽሐፎች ልጠቁም ይችላል። ምናልባት ማለት በአካል ማግኘት ስለማልችል ነው እሱ ኮስሞሎጂካል እኛ ጋር የለም። ለብቻው ስፔሲፋይ ተደርጎ የተጻፈ መጽሐፍ የለም።
ነገር ግን ቴሌግራም ላይ በተለያየ ጊዜ የተጻፉ አሉ። በዚህ በዩኒቨርስ ዙሪያ ምናምን ነገር የተጻፉ አሉ። ቴሌግራም ሊንክ ስጣቸውና እዚያ አንብቡ። ጥያቄ ካላቸው ደግሞ እኛ ጋር መጥተው ይጠይቁ። ይህንን ነው የምንለው። ጥያቄ ካላቸው ማንኛውም ጥያቄ ኮስሞሎጂካል አርጊውመንት፣ ኦንቶሎጂካል አርጊውመንት፣ ኤፒስቴሞሎጂካል አርጊውመንት ካላቸው መጥተው መነጋገር ይችላሉ። ሌላው ደግሞ ቴሌግራም ላይ የጻፍካቸው እንትኖች አርቲክሎቹን ፒን ብታረጋቸው አሪፍ ነበር። ብዙ ስለሆነ ማለት የእንትን ውስጥ ያለው ምኑ ፒን ስንት ነው? ወደ 4000 እኮ የሚደርስ ነው አርቲክሉ ያለው እና ምኑ ነው ፒን የሚሆነው? እኮ ብዙ ነው ማንበብ ነው። ብዙ ነው ታዲያ ምን ይሁን? ስንቱን ፒን ታደርገዋለህ? 4000 ፒን መሆን ይችላል እንዴ ቴሌግራም ላይ? ቆራርጦም ቢሆን የተወሰነ ምናልባት እኮ ምኑ ይቆራረጥ? አሁን አንተ ኮስሞሎጂካል አርጊውመንት የሚለውን ከ4000 ፈልጌ ምን ብዬ ለአንተ ለተማሪዎች አንተ ለምታርሰባቸው የቴስት ጥያቄ ላላቸው ሰዎች ማድረግ አልችልም። ማንኛ ጊዜ ይፈልጋል። ስለዚህ ጥራቸውና ጥያቄያቸውን ያቅርቡ፣ ከዛ መልስ ይሰጣቸዋል። ጽሁፎቹን ደግሞ ስጣቸው። ቴሌግራም ላይ ያለውን ከመጀመሪያውኑ ጀምሮ ማንበብ ይችላሉ። ብዙዎቹ እንደዛ ነው የሚያደርጉት። ያነባሉ፣ የተለያየ እውቀት ያገኛሉ ማለት ነው። ኮስሞሎጂካል ብቻ አይደለም፣ ባዮሎጂካልም ያሉ ነገሮች ሊኖሩ ይችላሉ፣ ጥያቄዎች ሊኖሩ ይችላሉ፣ የተለያየ ጥያቄዎች ይኖራሉ። አንተ ሊንኩን ያዘውና አንተ አለህበት አንተ እዛ ቴሌግራም ውስጥ እኔ አለሁበት። እኔ ማነባለሁ ግን ያው ብዙ ስለሆነ እኮ እንዴት ይሁን ታዲያ? ብዙ እንደሆነ ምን ይደረግ? ምን እናድርገው? ማለት ፒን የሚደረገው አንድ ነው። 6000ንም ፒን ማድረግ አንችልም። ስለዚህ ይሄ ነው ያለው ነገር ማለት ነው። ኦኬ፣ ሌላ ጥያቄ ያለው ሰው? እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወለን ደህና ናችሁ? የኔ ትንሽ ከቀደር ጋር የሚገናኝ ነገር ነውና እኔ አሁን ብዙ ጊዜ የሚሰራው ስራ አሁን በራስ ፍቃድ ነው ወይም ይባላል ማለት በራስ በነፃ ፍቃድ ትሰራለህ የሚባለው ነገር ማለት ነው። እና አሁን የምፈልገው ብዙ ጊዜ በራሴ የሚሰማኝ ነገር ነው። ብዙ ጊዜ እኔ ስሰራ ጥሩ ስራ ነው የምፈልገው። ሱና ምኑን ፈርዱን ወንጀል ላለመስራት በጣም ጥረት አደርጋለሁ። ግን በሆነ መንገድ ደግሞ መልሶ ያኛው ነገር የሆነ ሰዓት ላይ እንዳላረገው ሆናለሁ። ወይ ወንጀል ሰራለሁ ወይ ጥሩ ነገር ሳልሰራው ይተዋዋለሁ ማለት ነው። ይሄ ነገር ከውሳኔው ጋር እንዴት ነው? ይሄ በጣም ብዙ ጊዜ ውስጥ እንትን አይሰጠኝም። እስቲ ስለሱ ተራ ጥሩ ስራ ነው የምፈልገው። ሱና ምኑን ፈርዱን ወንጀል ላለመስራት ማለት አንዳንድ ጊዜ የሆነ ነገር ማድረግ መልካም ነገር ማድረግ ፈልግና ሳላደርግ ስቀር ያው የሚሰማኝ ስሜት ተቀድሮብኛል ወይም ደግሞ ተወስኖብኛል ብዬ ስለማስብ ከቀደር ጋር አያይዘዋለሁ ነው አይደለ? ጥያቄው እሱ ነው። ማለት አሁን ምሳሌ እኔ አላህ መጀመሪያ ሰው የወሰነበትን ነው የሚሰራው ይባላል። እንደገና ደግሞ እንደዛ ስራ ብሎት ሳይሆን አንተ ፈልገው ሆኖ ይባላል። አሁን እኔ ግን በራሴ ነው ያለው ብቻ እኔ ምንም እንደዛ ነገር ወይ አላህም ወንጀል ወይ ነገር መስራት በጭራሽ አልፈልግም ነው ማለት አልፎ ተርፎ እንኳን ከተሰራ በኋላ በጣም ይጸጽታኛል ማለት ነው። እንደዛ አይነት ነገር ግን ይሄ ነገር እንዴት ነው በራሴ ምን እንተናለን እስቲ ትንሽ ተብራ ዲሲሽን ሜኪንግ ፕሮሰሱ ነው። ያ ዲሲሽን ሜኪንግ ፕሮሰሱ ለአንተ የተተወልህ ነገር ነው። ስለዚህ አንተ ነህ የምታምነውም የምትክደውም፣ መልካም ስራ የምትሰራውም፣ ክፉ ስራ የምትሰራውም፣ ክፉ ስራ ለመስራት የምችለውም፣ መልካም ስራ ለመስራት የምችለውም አንተ ራስህ ነህ። እንደዛ ከሆነ አስቀድሞ አላህ የወሰነብንን ነገር ነው የምናደርገው የሚለው ነገር አዎ አላህ አስቀድሞ የወሰነ ውሳኔ አለ። ያ የወሰነ ውሳኔ በሁለት ይከፈላል ማለት ነው።
የሚባለው ነገር ላይ ደግሞ አላህ መልእክተኛ ልኮ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር የተፈቀደ ነው የሚለውን ነገር ተነግሮ ማድረግ አለማድረግ ያንተ ምርጫ ላንተ የሰጠ ምርጫ ሲሆን ምርጫውን ላንተ መስጠቱ አላህ ያለ ውሳኔ ነው። ስለዚህ አንተ እዛ ላይ የተጻፈው ነገር ስለምታደርገው እንጂ እንድታደርገው አይደለም የተጻፈው። ስለሚሆን እንጂ እንዲሆን አይደለም የጻፈው። እንዲሆን በጻፈው ነገር ላይ ያንተ ድርሻ የለበትም። እንድታደርገው በጻፈው ነገር ላይ ያንተ ድርሻ የለበትም። ስለሚሆንና ግን ስለምታደርገው ነገር አላህ እውቀቱ ስላለው ያንን እውቀቱን ቀደም ብሎ በጥብቁ ሰሌዳ ላይ ጽፎታል። ምን እንደጻፈ ግን ላንተ አልነገረህም፣ ለኔም አልነገረንም። እውቀቱ ነው ራሱ ማለት ነው። ለምሳሌ ነገ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ቢናገር ሜትሮሎጂስቱ ባለው መሰረት ዝናቡ ቢዘንብ ለዝናቡ መምጣት ፕሮሰስ አሉታዊና አዎንታዊ ተጽዕኖ የሜትሮሎጂስቱ እጅ አለበት? አብዱ የለበትም። ታዲያ ምንን ነው የሚያሳየው ሲባል ሜትሮሎጂስቱ አዋቂ መሆኑን ነው የሚያሳየው፣ ጎበዝ የእውቀት ሰው መሆኑን ነው የሚያሳየው እንጂ የሱ እጅ የለበትም። ማወቁን ነው የሚያሳየው ማለት ነው። ወይም ደግሞ በሌላ አባባል አንድ ኬሚስት በኬሚስትሪ እውቀቱ መድኃኒት ሰራና ኤክስፓየር እንዲያደርግ አድርጎ ሰራው። ከዛ ፋርማሲስቱ ደግሞ መድኃኒቱን አየውና በዚህ ቀን ኤክስፓየርድ ያደርጋል ብሎ በላዩ ላይ ጻፈበት። አሁን ጥያቄ የምጠይቅ መድኃኒቱ ኤክስፓየርድ ያደረገው ፋርማሲስቱ በላዩ ላይ ስለጻፈበት ነው ወይስ ኬሚስቱ ስለቀመመው ነው? እስቲ አንዴ ዲገሞ ስታስ መድኃኒቱ ፕሮሰስ የሚያካሂደው የሚቀመመው ማን ነው? የሚሰራው ማን ነው? መድኃኒት ኬሚስት ነው አይደለ? ኬሚስቱ ሰራውና ከዛ ፋርማሲ ገባ ያ መድኃኒቱ። ከዛ ፋርማሲስቱ መድኃኒቱን አየውና እላዩ ላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ ጻፈ። ከዛ በኋላ በቀኑ መድኃኒቱ ኤክስፓየርድ አደረገ። ለመድኃኒቱ ኤክስፓየርድ ተጠያቂው ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ኬሚስቱ ነው እንጂ ኬሚስቱ ነው። ፋርማሲስቱ ተጠያቂ ነው? እጁ አለበት? እሱማ የሚበላሽበትን ጊዜ አውቆ እሱን ጊዜ ነው የጠቀሰው እንጂ አይጠየቅም። ስለዚህ አላህም እንደዛ ነው። አየህ አንተ እንደምታደርገው አውቆ አላህ ጽፎታል። የጻፈው ስለምታደርገው ነው። ተጠያቂው አንተ እንጂ አላህ አይደለም ተጠያቂው። አሁን ግልጽ ነው? አዎ ግልጽ ነው። እሺ በዛ ላይ ደግሞ አሁን ምሳሌ ዱዓ እናደርጋለን አይደል? ይሄ አሁን በኔ ላይ የሚከሰተው ነገር እንዳይከሰትብኝ በጣም ብዙ ጊዜ ለምን አላውኝም ምን ይባላል? ይሄ ነገር የመለመኑ ትርጉሙ ምን ላይ ነው? እሺ እዚህ ጋር ቀደር የሚባለው ነገር ወደ 5 አይነት ነው ተቅዲር የሚባሉት። አንደኛ በጥብቁ ላይ ሰሌዳ ላይ የተጻፈው ነው። እሱ በምንም በዱዓም በምንም ነገር አትቀይረውም። ለምን? ያለ እውቀት ነው። ያለ እውቀት የሚቀየረው ነገር የለም። ሁለተኛ ደግሞ ተቅዲር በሸሪ የሚባል አለ። ይሄ አም ነው፣ የኛው በሸሪ ነውና በሸሪ ይባላል። እሱ ምንድነው? በአደም ጀርባ እያለ አላህ ሁለት ግሩፖችን ወይ የወሰነበት ውሳኔ የጀነት ባለቤቶችና የእሳት ባለቤቶች ብሎ ለሁለት ከፍሏል። እዛ ውስጥ ጆይን ማድረግ መግባት አለመግባት ደግሞ የሰዎች ፋንታ ነው። ነፃ ፈቃድ አላቸው ማለት ነው። ሁለተኛ ውሳኔ ነው። ሶስተኛ ውሳኔ የሚባለው ነገር ምንድነው? ከሚመጣ አለ የሆነ አንድ ነገር በላ ወይም ደግሞ ሙሲባ ነገር ሲመጣ ያ የመጣው ነገር ራሱ ከአላህ ተወስኖ ነው የሚመጣው። በቀን ወይ በቀን ውስጥም በወር ውስጥም የሆነ ነገር ይመጣል። ያ የመጣው ነገር የሚመለሰው በዱዓ ሊመለስ ይችላል፣ በሰደቃ ሊመለስ ይችላል። እንደና ደግሞ ወላጆችን በመታዘዝ መልካም ዝምድና በመቀጠል የመሳሰሉት በመልካም ስራዎች ያ ነገር ሊታበስ ይችላል ነው። ስለዚህ ዱዓ ቀደርን ይቀይራል ሲባል ከአላህ ዘንድ ተወስኖ ተቀድሮ የመጣው ሙሲባና በላ እንጂ ዓለም ሳይፈጠር ዘመን ሳይቆጠር በፊት በጥብቁ ሰሌዳ ላይ ወደ 5 ክፍል አለው። የመጀመሪያው እንደ አጠቃላይ ለፍጥረቶቹ የመራበት ነው። እህል በመስጠት አዝረት በመስጠት ዝናቡን በመስጠት ለሁሉም ሰው የመራበት የፍጥረት አለ። እሱ ምሪት የሚባለው ነገር ማለት ነው። ሁለተኛው ነገር ደግሞ ምንድነው? ሰዎችን ወደ አላህ ነቢያቶች እንዲጣሩ ይሄ ነገር ሐላል ነው፣
ይሄ ነገር ሐራም ነው ብሎ የሚጣራበት ጥሪ ይሄ ራሱ ምሪት ነው። ሶስተኛው ምሪት ደግሞ ምንድነው? አንድ ሰው ካመንና ንስሐ ከገባ በኋላ የድላላ ተቃራኒ አላህ የመራው ሰው አለ ሲባል መልካም ማለት ያመነውና ንስሐ የገባውን ሰው ወደ አላህ በተውበት የተመለሰውን ሰው ይመራዋል። መልእክቱን ደግሞ ያስተባበለውና ያመፀውን ሰው ደግሞ አላህ ያጠመዋል። ይሄ ሶስተኛው ነው። አራተኛውና የመጨረሻው ደግሞ ምሪት ሲባል ለምሳሌ አንተ ፒያሳ ላይ ያለ የጦር ኃይሎች መንገድ የትኛው ነው ብለህ ብትል መንገዱ ይሄ ነው ብዬ መጀመሪያ መራው ይሄ ነው መንገዱ ብለህ ቴዎድሮስ አደባባይ ይታያል ይኸውልህ ይሄንን ግባበት ብዬ መራው። በቃ መንገዱ መርቻለሁ። ግን ከመንገዱ ላይ ከመራው በኋላ ከዛ በኋላ ግን መሀል ላይ የሆነ እንትን ጋር ስትደርስ ምንድነው ብሔራዊ ቲያትር ጋር ስትሄድ ወደ ፍልዋ ወይ ወደ ሰንጋተራ ወይ ደግሞ ወደ ለጋሃር እንዳትሄድ መንገዱን መምራት አለብኝ እስከ መጨረሻው ድረስ። እስከምን ድረስ? እስከ ጦር ኃይሎች ድረስ ማለት ነው። እና መሀል ላይ የሆኑ አቋራጮች መንገድ አሉ፣ መንገድ የሚያስቱ መንገዶች አሉ። ልክ ልደታ ጋር ስትደርስ ወደ ኤርፖርት አለ፣ ወደ ሞላ ማሩ የሚወስድ መንገድ አለ። ከዛ ደግሞ እንደገና ደግሞ የሆነ ቦታ ስትሄድ እስከ መጨረሻው ድረስ እስከ ጦር ኃይሎች ድረስ እመራሃለሁ ማለት ነው። አላህም እንደዛ ነው ራሱ መንገዱን አሳየን። ይሄ ቀጥተኛው መንገድ ነው ብሎ የኢስላምን መንገድ ነገረ። ነገር ግን በጉዟችን ላይ ያለን ከመንገድ እንዳንወጣ መንገዱን ቀጥተኛው መንገድን ምራን እንለዋለን። እሱ እንዲመራን እስከ መጨረሻው ድረስ እስከ ጀነት ድረስ እንዲመራን እንጂ አሁን ምንም ነገር መንገድ አልባ ሆነን መንገዱን ምራን እያልን አይደለም። ሁለት የተለያየ ነገር ነው። እሺ ኡስታዝ አመሰግናለሁ። አላህ ከርዘዛን ይፈል። ይሄን ይመስላል። ሁላችንም አላህ ይጠብቃችሁ። አሚን አሚን። እሺ የተወሰነ ጥያቄ እንመልስና እንውጣኛም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጽሐፍ ቅዱስ ላይ ማርያም የዮሴፍ ሚስት እንደሆነች ይናገራል ኡስታዝ። አሁን ፈጣሪ ደግሞ ከማርያም ልጅ ካገኘ ከሰው ሚስት ልጅ ማግኘት